ይታያል። አንድምታ ትርጓሜ ስላለው እንደዚህ ነው የሚጻፈው። የግዕዙ እዚህ ጋር ተጻፈ፣ እዛ ይተረጉሙታል ማለት ነው። ኦኬ፣ እንዲህ አይነት አጻጻፍ ነው የአንድምታ ትርጓሜ ያለው ማለት ነው እንጂ እነኚህኞቹ የአንድምታ ትርጓሜ የላቸውም። ስለዚህ ትርጉም አለው ብለው የሚሏችሁ ትርጉሙ ይኸው ግዕዙ ይኸው፣ አማርኛው ይኸው። ደግሞ ለአማርኛ ሌላ ትርጉም ያስፈልገዋል እንዴ? አያስፈልገው። ስለዚህ በጣም ብዙ ጊዜ የሚጫወቱባችሁ እንደዚህ እያደረጉ ነው። በጣም ብዙ ጊዜ የሚጫወቱባችሁ ማለት ነው። እናንተ የትኛው መጽሐፍት የአንድምታ ትርጓሜ እንዳለው እንደሌለው አታውቁም። የሚያውቁም ሰዎች ሲነግሯችሁ፣ አሁን አንተን ብዙ አልፈርድብህም። ኦኬ፣ ዛሬን የተገናኘ ነው። ብዙዎች አያምኑ። ይህ የምነግርህ ሰውዬ በመቅደሷ ያደግኩ በአብነት ትምህርት ቤት በቆሎ ትምህርት ቤት የተማርኩና በመቅደሷ አስቀድስ የነበርኩ ሰው ነኝ። አሁን ጴንጤ ስለሆንኩኝ ምንም ማላቅ እንዳይመስልህ። ቤተክርስቲያን ውስጥ የትኛው የአንድምታ ትርጓሜ እንዳላቸው የትኞቹ እንደሌላቸው አውቃለሁ። እንደነዚህ አይነት መጽሐፍቶች፣ የትልልቅ መጽሐፍቶች የአንድምታ ትርጓሜ ያለ አሁን በጣም ትልቅ ነው። ኦኬ፣ ስለዚህ ቀን ታማልዳለች ብለው ይላሉ። ማማለድ ብቻ አይደለም፣ ቀን ከእግዚአብሔር አብ እኩል ትታመናለች ይላሉ። ከአብ እኩል ሊታመን የሚችለው ወልድና መንፈስ ቅዱስ ብቻ ነው። በመለኮት በስልጣን በአገዛዝ በባህሪ በሁሉን አሳልፎ በመኖር ሊታመን የሚገባው ነው የታመነው አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ብቻ ነው። የፈጠራት ቀን እግዚአብሔር ቀኑ ሁሉ በትእዛዙ ይኖራል ይላል። ቀኑን የፈጠረ ወራቶችን፣ ዓመታትን፣ ዘመናትን የፈጠረ እግዚአብሔር ነው። ሰማያትና ምድር በውስጡ ያሉትን ፍጥረታት የፈጠረ እግዚአብሔር ነው። ኦኬ፣ እቺ ቀን ተብላ የተፈጠረችው ጥቁር ናት፣ ወፍራም ናት፣ ቀይ ናት፣ ነጭ ነች፣ እንግሊዝኛ ነው የምትናገረው፣ አማርኛ ነው የምትናገረው ተብላ የማትባል ግዑዝ፣ ልትጨበጥ ልትያዝ የማትችል እሷ ከአብ እኩል ሰዎች በአንተ እንደሚያምኑ በእኔ የሚያምናሉ። ስለዚህ በእኔና በአንተ ያመኑትን ወደ አንተ አምጥቻቸዋለሁ እና ማርልኝ ብላ ትለምነዋለች። ሲጀምሩ በእሷ ካመኑ ለምደ ማርልኝ ብላ የምትለው እሱ ተቆጥቷል ማለት ነው። ስለተቆጣቸው ነው ማርልኝ ብላ የምትለው። እሱ ቢቆጣ ምን ችግር አለው ታዲያ? እሷን ካመኑ በእሷ በኩል አይገቡም እንዴ? ከአብ እኩል እስከታመነች ድረስ እግዚአብሔር አብ ቢቆጣም በእሷ ስላመኑ መግባት አለባቸው። በእሷ ያመኑትን እኩል ስለሆነች ከአብ ጋር እግዚአብሔር አብ ሊቃወም አይገባም ማለት ነው። በዚህ ትርክት መሰረት እንዴት እንደሚቀልዱ መጽሐፍ ቅዱስን ስለማታነቡ ወገኖቼ፣ እንዴት እንደሚቀልዱባችሁ፣ እንዴት እንደሚቀልዱብን እንደ ሕዝብ ማለት ነው። በዓል ይመጣል፣ በቃ በዓል እንበላለን፣ ቸበርቻቻ፣ በዛ ወጥቶ በዚህ ገብቶ ዶሮን ያዡ፣ ቅርጫ ገባቢ፣ እንትኑ እንቁላል ስንት ገበጣ ምናምን ነገር በቃ ከዛ ሰው ሲሞት ነው ወይ ቤተክርስቲያን የምንሄደው ወይ የሆነ ደስታ ምናምን ነገር ካለ መጽሐፍ ቅዱስ ይህንን ቁጭ ብለን የእግዚአብሔርን ቃል መጽሐፍ ቅዱስ ይህንን የእግዚአብሔርን ቃል የማንበብ የለንም። ኦርቶዶክስ አሳተመችው፣ ጴንጤው አነበበው። በጣም የሚያሳዝነው ይሄ ነው። እንደ አንድ አሁን ምንም ጴንጤ እንኳን በሆንም በጣም ውስጤን የሚያንገበግበኝ ትናንትና መጥተው እየተባለ አዎ ትናንትና መጥተው ኦርቶዶክስ ተረጎመችው፣ ጴንጤው አነበበው። ጴንጤው አነበበና ዳነበት ይህን ቃል። እኔ አሁን ጴንጤ ስለሆንኩ አይደለም እኔ ራሴን ኦርቶዶክስ ብዬ ልጥራና እኛ ኦርቶዶክሶች ግን ስንንከረፈፍ አናነብም። የምናነበው እንደኛ አይነቱን መጽሐፍቶች ነው። እነሱ ይህንን አነበቡና ዳኑበት። እኛስ እስካሁን ድረስ አናነበውም። እንደ ኦርቶዶክሳዊ ተዋህዶ ሃይማኖቴ የጥንት ነች ከእናትና የእናትና አባቴ አልበጥስም ማህተሜን ትኖራለች ለዘላለም እያለ ማለት ነው። ክር በጥሱ አትበጥሱ ብሎ ያለ የለም በእግዚአብሔር ቃል። ምንድን ነው የሚለው የአምላካችን የእግዚአብሔር ቃል? ጴንጤዎቹ ምንድን ነው እያነበቡ ያሉት? ምንድን ነው እያወሩ ያሉት? ማን ያወራው ነው የሚያወሩት? ጴንጤዎቹ ምን ውስጣቸው አይሰማችሁም? ኦርቶዶክሳውያን ቲክቶክ ላይ አስገብተው መውጫ መግቢያ ሲያሰጡ ሲጠይቁ እመቤቴ ታማልዳለች ትላለህ። እውነት ነው? አዎ እሺ፣ ማማለዷን ጥቅሷን አሳየኝ ይልሃል ዳንኤል። የለም ኬት ታመጣዋለህ? አይዞ ይልሃል፣ ቀስ ብሎ ማለት ነው። አይዞ ተረጋጋና አምጣ ይልሃል። አንተ ኬት ታመጣው? እመቤቴ ታማልዳለች ብለሃል። በቃ ብያለሁ እንዳሉት እንደ መምሬ ብያለሁ ካልሆነ በስተቀር ማለት ነው። ይሄ እኮ በጣም እኮ ነው የሚያሳዝነው። እኔ ስለ እናንተ እንዴት እንደሚያሳዝነኝ አሁን ቢኒ አላልክም። በጣም ብዙዎች
መታችሁ አንድ ነገር ታወራላችሁ። የደመደም ካትሄድ የኔ ራሴ ነገር አለኝ። እሺ አሁን አንተ ማርያም ታማልዳለህ? አዎ ታማልዳለች። ለምን ትበለኝ እንግዲህ ቃል ኪዳን አለ፣ በዛ ነው ማምነው እንጂ ቃል ኪዳኑ መቼ ነው የተገባላት? ማቴዎስ 10:40 ላይ ይላል በጻድቁ ስም ወይም በደቀ መዝሙሩ ስም ከታናናሾቹ ለአንዱ አንድ ቀዝቃዛ ጽዋ ውሃ የሰጠ የጻድቁን ዋጋ ወይም የደቀ መዝሙሩን ዋጋ ይወስዳል ይላል አይደለ? በቃ ቃል ኪዳን ማለት ይሄ ነው። ለቅዱሳንና የተገባላቸው ቃል ኪዳን ብዬ የማምነው ይሄን ነው። ኦኬ። ከዚህ የተነሳ ማርያም ቃል ኪዳን ተገብቶላታል አይደል? አዎ ጻድቅ አለች እንዴ? ቅዱስ አይደለች እንዴ? በዚህ ይሄን ያረጣኝ የጌታ እናት ቅድስት ናት። አዎ ቃል ኪዳን ተገብቶላታል አይደል? ቅድስት ናት። የጠየቁ አይደለች ማለት ነው። የተገባው ቃል ኪዳን እሷንም ይመለከታል እኮ። ስለዚህ ቃል ኪዳን የተገባላት መቼ ነው? ቃል ኪዳን የገባላት መቼ ነው ጌታ ማለት? ቀኑ መቼ ነው? የካቲት 16 ነው አይደል? የካቲት 16 እሱ ያው የተጻፈላት ማለት ነው። ስለዚህ የካቲት 16 ቀን አይደል ቃል ኪዳን የገባላት? እስኪ ቀስ ብለን እናውጋዋ። የካቲት 16 ቀን ቃል ኪዳን የተገባላት መቼ የጸለየችውን ጸሎት ነው? ጸሎት ጸልያለች አይደል ወደ ጌታ በጎልጎታ። አዎ ስለዚህ የካቲት 16 የምህረት ቃል ኪዳን የተቀበለችበት ነው አይደል? እንደ ዝርዝር እናውራው ብለህ ነው እንጂ እኔ እንደ ጠቅላላ ነው ከመጽሐፍ ቅዱስ የምወስድልህ። አይ እኮ እንደ ዝርዝር ነው። ችግሩ እሱ ነው። ቢኒ ያየህ ሁሉ ቀን ዝም ብሎ በደምሳሳው እንደ ታሪክ ተወርቶ በጥልቀት አይታይም። አሁን በጥልቀት መታየት አለበት። እሺ ይሄ 16 ቀን ጌታ ቃል ኪዳን የገባበት ነው። የምህረት ቃል ኪዳን የገባላት። ይህን የምህረት ቃል ኪዳን ከመግባቱ በፊት ልመና ለምና ነበር አይደል? ልመና ጸሎት ጸልያ ነበር። ጸሎት የጸለየችው መቼ ነው? ቀኑን ታስታውሳለህ አይደል? ሰኔ ስንት ነው ቢኒ? ሰኔ 21 ቀን አይደል? አይደለም ነው አይደለም? መጽሐፉ እዚህ ስላለ ችግር የለም ልረዳህ እችላለሁ። አሳምነኝ ማናሳይ መደካርኬ ማለት ነው። እኔ በቃሌ ሁሉ በግዕዝ ሳነብር ነው የነበርኩት ነው። መድኃኔዓለም ከዚህ ተረት እስኪፈታኝ ጊዜ ድረስ ማለት ነው። አሁን ግን ሰኔ 21 ቀን ቅዳሴ፣ ትምህርተ ኅቡዓት፣ ራእይ ማርያም፣ ነገረ ማርያም ግን ኤርሚኔ ዶግማ ነው እንዲያሁን እኔ እኮ ግራ ታዲያ የድነት ጉዳይ እኮ ነው ብራዘር። የዶግማና ብዙ ጊዜ አሁን ድርሳንና እንትኖች ላይ ነው የግል እንትኖች ላይ ነው እንትን የምትለው የምትሰሩ አንተ ግን እንደ መጽሐፍ ቅዱስ ነው ማለት ዶግማው ነው። ልክ ነው። ትልቁ ተጨማሪ ነው ስታምንበት ልትጠቀምበት። ቢኒ ምን እንደው ታውቃለህ? ልክ ነው። በጣም ትኩረት የማደርገው እነዚህ መጽሐፍቶች ላይ ነው። ያ ማለት መጽሐፍ ቅዱስን የማልሰብክ የማላስተምር መጽሐፍ ቅዱስ አለርጂክ የሆነ ሰው በመጽሐፍ ቅዱስ እንዳያምን የምከላከል ሆኜ አይደለም። ታዲያ ለምንድነው ኤርሚያስ እነዚህ መጽሐፍት ላይ ትኩረት ያደረከው ብለህ ካልከኝ ሕዝቤ የታሰረበት ጽኑ ስርዓት ወደ መጽሐፍ ቅዱስ እውነት ወደ መጽሐፍ ቅዱስ እውነት አልመጣ ብላችሁ ስላላችሁ ይሄ ጴንጤ ብቻ ነው፣ ጴንጤዎቹ እዛው ራሳቸው እንትን ይበሉት፣ እኛ በመጽሐፍ ቅዱስ ብቻ እናምንም፣ የምናምነው በጣም ብዙ መጽሐፍቶች አሉን በላችሁ ስላላችሁ ቤኒ ስለዚህ ወደ እነዚህ መጽሐፍቶች የመጣሁትኝ መጽሐፍቶቹ ውሸታም መሆናቸውን አውቃችሁ ወደ እነዚህ የመጣሁት ውሸታም መሆናቸውን አውቃችሁ ቆይ ቢኒዬ ለምን ታቋርጠኛለህ? ለምን ታቋርጠኛለህ? አቋርጠኝ ነው ይቅርታ አላደርግልህም። አቋርጠኝ ይቅርታ አላደርግልህም። ኦኬ ወደ እነዚህ መጽሐፍቶች የመጣሁትኝ እውነታው እዚህ ውስጥ ነው ያለው። እኔ እዚህ ቃል አገልጋይ እንደሆነ እግዚአብሔር የጠራኝ
ስለዚህ እናንተ ወደዚህ ወደ እግዚአብሔር ቃል አልመጣ ብላችሁ አላችሁ። ምክንያቱም እነኝን ከዓመት እስከ ዓመት ከወር እስከ ወር እያነበባችሁ ማለት ነው። የዮሐንስ ወንጌልን መቼም አታነቡትም፣ እነዚህን ስለምታነቡ ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ አርብም፣ ቅዳሜም፣ እሑድ፣ መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ፣ ጥር፣ የካቲት ከዓመት እስከ ዓመት እነዚህን የምታነቡት፣ ይሄንኛውን አታነቡትም። ስለዚህ እነዚህ በማንበብ ደግሞ የዘላለም ሕይወትን አልሰጡም፣ ሊሰጡም አይችሉም። ስለዚህ ወደ እግዚአብሔር ቃል ወደ ሕያው ወደ እግዚአብሔር ቃል ዞር እንድትሉ እነዚህ ትክክል መሆናቸውና ለመሆናቸው እንድታውቁ ስለዚህ እጋደላለሁ ጌታ በሰጠኝ ጸጋ ማለት ነው። እሺ ልመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ልመናዋ ክብሯ ይላል። ይለፈኝ ይሄንን አምላክን የወለደች በውስጥ በአፏ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም ስንት ይላል ይሄ ቀን? ሰኔ 21 በመካነ መቃብሩ በጎልጎታ ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብር በሚሆን እንዲህ ስትል የጸለየችው ጸሎት ይህ ነው ይላል አይደል? እሺ መልስልኝ እባክህ ፕሊስ። ኦኬ ስለዚህ መቼ ነው የጸለየችው? ሰኔ 21 አይደል? ኦኬ ሰኔ 21 ኦኬ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ኅዳር፣ ጥር፣ የካቲት አብረን እንጥራ። ሰኔ ከጨመርን ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ኅዳር፣ ታኅሳስ፣ ጥር፣ የካቲት ይዝጋል ማለት ስንት ወር ማለት ነው? 1 2 3 4 5 6 7 8 9 ጸሎት በጀመረች ጸሎቱን ከጸለየች ከ9 ወር በኋላ ነው ቃል ኪዳን ይገባላት። አሁን ጉዳዩ ምንድን ነው? ሄዳ የጸለየችው ማርያም የት ነው የጸለየችው ነው ብሎ የሚለው ቅድም ሰኔ ጎልጎታን ስናነባው በመካነ ምንድን ነው መካነ መቃብሩ ጌታ የተቀበረበት ማለት ነው። እሺ የጌታችን እናት ቅድስት ድንግል ማርያም ልጇ ጌታችን ኢየሱስ ክርስቶስ ከሙታን እንደተነሳ አይታለች አላየችም? ማለት አይታለች አላየችም? ከሙታን እንደተነሳ አይታለች። ወደ ሰማይ እንዳረገ አይታለች አላየችም? አይታለች። ታዲያ ልጇ መቃብር ውስጥ ከሌለ አርጎ ወደ ሰማይ እንደሄደ ካወቀች ባዶ መቃብር ላይ ለምንድን ነው የምትሄደው እና የምትጸልየው? ጥሩ እንግዲህ እዚህ ጋር አንድ ነገር አለ። እሷ ያሰበች እዛ ጋር ቅዱስ ስጋው ነው ያረፈበት። ምን ልታደርግ ነው ባዶ መቃብር ላይ ሄዳ የምትጸልየው? ማለት ባዶ መቃብር ላይ ሄዳ ለምንድን ነው የምትጸልየው? ምንም ችግር የለውም። እንደ ጸጻ አንቆጥረውም። ቢሆን እዛ ጋር ብትሄድ ቅዱስ ስጋ ያረፈበት ነው ብላ ነው እዛ ጋር የጸለየችው። እያስባለሁ የራሴ መረዳት ነው ይሄ። ስጋው እዛ ስላረፈ ብላ ያረፈበት ቦታ ነው፣ ቅዱስ ቦታ ነው፣ ይቀድሳል። እንግዲህ ክርስቶስ እንኳን የረገጠው ዱካ ቆይ ወንድምዬ ስጋው ያረፈበት ቦታ ስለሆነ ነው። ኦኬ ማርያም በዘሯ ምናዊት ናት ማለት ዘሯ ምናዊት ናት። ከይሁዳ ነገድ እኮ ምናዊት ናት። ኢትዮጵያዊት፣ እንግሊዛዊት ምናምን ነገር ምናዊት ናት። እስራኤል ነው። እስራኤላዊት በቃ ምንም እኮ ቢንዬ ግልጽ እኮ ነው። እስራኤላዊት እንኳን እሷ አይደለችም ልጇ እንኳን እስራኤላዊ ነው። እስራኤላዊ ሰው አይሁዳዊ ሰው ነው። እስራኤላዊት ናት። ኦኬ እስራኤላውያን መቃብር ላይ ሄደው እንዲጸልዩ የእግዚአብሔር ቃል ይፈቅዳል? አዲስ ኪዳን ነው። አሁን እዚህ ጋር ይፈቅዳል። አዲስ ኪዳን ብሉይ ኪዳን ይፈቅዳል። መቃብር ጋር መሄድ አይፈቅድም አውቃለሁ። ግን ቆይ አድመጠኝ ፕሊስ። ቢኒ ብቻህን አታወራ። አድመጠኝ ብዬ ስል ብቻህን አታወራ። እንደዚህ አይደረግም።
እስራኤላዊት ናት አይደል? እስራኤላዊት እንደከማል አያዛቸውም፣ አያዛቸውም፣ አያዛቸውም። ማርያም የጌታን ቃል ትታዘዛለች አትታዘዝም? ትታዘዛለች፣ ትታዘዛለች። ስለዚህ መቃብር ላይ ሄደው እንዲጸልዩ አያዛቸውም። ስለዚህ እሷ የጌታን ቃል ስለምትታዘዝ ታዛዥ ናት፣ ታዛዥ ናት፣ የጌታ ናት። እችኛይቱ ታዲያ አመፀኛ አይደለችም? መቃብር ላይ ሄዳ የጸለየችው የጌታ ናት፣ ታዛዥ ናት። ቶራ ሄዳችሁ መቃብር ላይ ጸልዩ አይልም ስለማያዛቸው። ትክክለኛይቱ የጌታዬ ናት፣ ታዛዥ ናት። ስለዚህ የጌታዬ ናት ማርያም እዚህ ጉዳይ ውስጥ የለችበትም ማለት ነው። ታዲያች በሰኔ 21 ቀን በመካነ መቃብሩ ሄዳ ጸለች የተባለችው ማርያም ማናት? እንዴት ጠምጥማ መጣው? በጣም እንዴት ጠምጥመው ነፍሳቸው ጠምጠመ ብላ አልከኝ። እኔ እንደዚህ አይነት እንትን ውስጥ ባትገባ ዶግማ የሚችለው እንጂ ሌላ ነገር ውስጥ ባትገባ ጥሩ ነው። ቃል ኪዳን የማይቻለውን የማይታየውን አይቶ የማያናገረውን አናግሮ እግዚአብሔር የምንድንበት ብዙ ምክንያቶች ሰርቶልናል። እኔ ምንም ብዙ ምክንያት የሰራላችሁ ተሰርቶ ለሁሉ ሄደን ዘንድ እግዚአብሔር አንድ ጊዜ አዘጋጅቷል። ኪዳነ ምሕረት ሚዩት አድርገው ኪዳነ ምሕረት ሚዩት አድርገው። እሺ ወንድሜ እንሰጣለን። እሺ ሚዩት አድርገውና ጠብቀን። ቴንክ ዩ ቢኒሻ። ጉዳዩ እዚህ ጋር ነው። ጉዳዩ እዚህ ጋር ነው። እነሱ አድምጠኝ። እነሱ ጠምጥመው ቄሶቹና ደብተራዎቹ ነፍስ ወደ ሲኦል የሚወርድበትን እንዲህ አይነት መጽሐፍ ጻፉልህ እና በልጇ በክርስቶስ ኢየሱስ የተደረገውን የምህረትን ኪዳን እግዚአብሔር በልጁ በክርስቶስ ኢየሱስ የገባውን በሚሻል ኪዳን በአዲሱ ኪዳን የገባለን እሱን የምህረትን ኪዳን መቀበል ትተህ በፍጡር ኪዳን ለእሷ ባልገባላት ኪዳን ያውም ገባላት ተብሎ ከጌታ ይልቅ በእሷ ኪዳን ላይ በተሰጣት የምህረት ኪዳን ላይ እደገፋለሁ ብለህ እንድትል ጥምጥም ያደረጉ እነሱ ናቸው። እኔ ደግሞ ያነሱ የጠመጠሙትን ብጥስጥስ እያርኩት ነው በእግዚአብሔር ቃል ደስ እያለኝ። ለምን? ስለታሰርክ ነፍስህ፣ ስለታሰራችሁ ነፍሳችሁ። በምን አድመጠኝ ቤኒ፣ ቆይቶ ይገባሃል አልኩ። ጌታ ኢየሱስ ምስክሬ ነው። ቆይቶ ይገባሃል። ዛሬ ማወራ ቆይቶ ይገባል። አሁንም ገብተዋል እኮ። እንዴት ጠምጥመህ እንዳመጣው አልከኝ አይደል? ልብ በልና ሰማይ ቤኒ። አንደኛ ማርያም የካቲት 16 ቀን የምሕረት ቃል ኪዳን ተቀበለች አላችሁ። ሰኔ 21 ቀን ነው ጸሎት የጸለየችው። ይኸው መረጃ የካቲት 16ም ታምረ ማርያም ታምረ 12 ላይ አለ። ኦኬ ሰኔ 21 ቀን የት ነው የጸለየችው? በመካነ መቃብሩ በጎልጎታ። እሷ ዘሯ ምንድን ነው? እስራኤላዊት። ትክክል ነው። እስራኤላውያን መቃብር ላይ ሄደው እንዲጸሉ ቶራ ሕጉ ያዛቸዋል። አያዛቸውም። ማርያም የጌታን ትእዛዝ ትታዘዛለች ወይ? ታዛዥ ናት አልክ። ኦኬ ታዲያ መቃብሩ ላይ ጌታ ከሙታን ሲነሳ አይታ የለ ወይ? አይታለች አልክ። ሲያርግ ሳይታለች ወይ? ስለ አይታለች አልክ። ታዲያ ጌታ ከሙታን ሲነሳ ካየች፣ ሲያርግ ካየች፣ መቃብር ላይ ሄደው እንዲጸሉ የአምላክ ቃል ቶራው ካላዘዛቸውና እንደማያዛቸውን ካወቀች የጌታችን እናት ማርያም ሄዳ አልጸለየችም ማለት ነው። ምክንያቱስ ታዛዥ ስለሆነች። ቆይ እዛ ጋር ድምዳሜ አትድረስ። የራሴን ሀሳብ ደምድሜ ከዛ አንተም አድምጠኝ። እሺ አንተን አስቀምጥ። እኔ ደመድመው እኔን ሀሳብ ላስቀምጥ። እኔ አሁን እዚህ ጋር እንደሚታየኝ አለ። እዚህ ጋር አሁን ሲያርግ አይታለች፣ ትንሣኤውን አይታለች አይደለም? እዛ ጋር መቃብር ውስጥ ምንም የለም። ተረድተኸኛል? መቃብር ውስጥ ምንም የለም። እሷ ደግሞ መቃብሩ ጋር ሄዳ ጸለየች። መቃብር ውስጥ ነበር እንጂ አሁን ግን የለም። ተረድተኸኛል? ስለዚህ መቃብር ጋር ይሄዳሉ። አሁን እሷ የተቀበረው ቦታ ጋር አይደለም እየሄደችው። ታዲያ ባዶ መቃብር ላይ መቃብሩ መቃብር ጋር ነው የጸለየችው። ወደ ማን ጋር ነው? ወደ ልጇ ጋር። ባዶ መቃብር ላይ ነው እንደውም የሄደችው አይደል? አዎ። ኦኬ ባዶ መቃብር ያስባለው ጌታችን ከሙታን ስለተነሳ ነው አይደል? ተነስቷል። ባዶ ነው የለም ይል የለ እንዴ?
ባዶ ነው እኮ እኔ መሰከሩ። ያልኩ አጠቃላይ መቃብር ጋር ሄደው እንዲጸልዩ አይሁድ ይፈቅድላቸዋል ወይ? አይፈቅድም። ግን እዛ ጋር የተቀበረ ነገር የለም። በትንሣኤ ብርሃን ተነስቷል። ባዶ ነው። ባዶ ነው ወንድምዬ። ባዶ መቃብር ጋር ሄደው እንዲጸልዩ የጌታ ሕግ አያዛቸውም። ከፈለክ ኢሳይያስ እሱን እኮ አምኛለሁ እኮ ግን አሁን ባዶ ነው። ካመንክ ይኸውልህ ወንድሜ ባዶ ስለሆነ ለምን ነው የማታዳምጠኝ ብራዘር? ባዶ መሆኑንማ ስለተነሳ እኮ አይታለች፣ እንዳረገ እኮ አይታለች። ባዶ ሆኖ ባዶ ነው አትበለኝ። እኔ እኮ ጴንጤ ነኝ። ባዶ መሆኑንማ በደንብ ነው የማምነው። ጌታዬ ተነስቷል። እሷም የጌታችን እናት ናት። ባዶ መሆኑን ማላቅ እና አንተ ባዶ መሆኑን የምትነግረኝ አይደለም። ባዶ መሆኑን አይደለም። አይ መቃብር ጋር ሄደች ስላልከኝ ነው። እኮ መቃብር ጋር ሄደችው ባዶ መቃብር የሚሆን ቦታው መቃብር ነው። መቃብር ነው። በቃ የጌታ መቃብር ነው። የአርማትያስ ዮሴፍ ሊቀበርበት የነበረ አዲስ መቃብር ነው። አካባቢው ላይ ሌሎች መቃብሮችም አሉ። 4 ነጥብ። እሷ ግን ያው ባዶ ጋር ናት እኮ ባዶ ልጇ የተቀበረበት ባዶ መቃብር ላይ ማለት ነው። ባዶ መቃብር ይሁን ውስጡ ሌላ ይኑርበት፣ መቃብር ላይ ሄደው እንዲጸልዩ ቶራ አያዝም፣ ታናኩ አያዝም። ስለዚህ የጌታ እናት ማርያም መቃብር ጋር ሄዳ አልጸለየችም። ስለዚህ ታዛዥ ስለሆነች ቶራውን ስለማትተላልፍ አልጸለየችም። ባልጸለየችበትም የካቲት 16 ቀን የምሕረት ቃል ኪዳን አልተቀበለችም። አይ እሱ ያንተ ሀሳብ ነው እና ማን መምህር ነኝ ብሎ የሚል ገብቶ ይሞግት። አይ እሱ ያንተ ሀሳብ ነው እንግዲህ። አይ ብራዘርዬ ይሄ እንደዚህ ሲፈርስ፣ ስለዚህ ሰኔ ጎልጎታ የሚባል መጽሐፍ ሁለተኛ አስታታ ነበው። ኧረ እኔ አነባለሁ። መብትህ ነው ለመሰለህ እግዚአብሔር የማይቻለው እንጂ ነው። ቅድም ነገር መብት ነው ብራዘር፣ እኔ አነባለሁ። ግን ይኸውልህ ስታነበው ያን ክፍል ስታነበው ሰኔ 21 ቀን በመካነ መቃብሩ ስትጸልይ የጸለየችው ጸሎት ብለህ ጥድ ተደገፈ፣ ጠዋት ፀሐይ የሞክ ድንጋይም ላይ ተቀምጠ አልጋም ላይ ተቀምጠ የትኛውም ቦታ ላይ ያን መጽሐፍ ስታነበው ኤርሚያስ እዚህ የነገርኩ ቃል ኤርሚያስ እዚህ ይለኛል። አድመጣ በደንብ ከዛ ምን ይል መሰለህ ስራው የማን እንደሆነ ታውቃለህ? ከዚህ በኋላ ስራው እኔ የምነግርህ እዚህ ባዶ መቃብር ላይ ሄዳ ጸልያ ለአንተ የምሕረት ቃል ኪዳን የተቀበለች ማርያም የለችም። እግዚአብሔር አብ ልጁን ወደዚህ ዓለም አድመጠኝ የሚጠቅመን ነገር እግዚአብሔር አብ ልጁን ኢየሱስ ክርስቶስን ወደዚህ ዓለም መድኃኒት፣ ቤዛ፣ አዳኝ አድርጎ ልኮታል። ለምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው፣ በእርሱ የሚያምን ሁሉ እንዳይፈረድበት። ቋምኛለሁ ባባዬ፣ እሱ ቢኒ በእሱ ብታምን ኖሮ ዶግማ አይደለም ይሄ። አድመጠኝ፣ በእሱ ብታምን ኖሮ ባዶ መቃብር ላይ እኔ አምናለሁ። እውነቴን ነው። ከእሱ ማምነውም የለኝም። እሺ ላውራበት ቢኒ። ስለዚህ ቅዱሳን ሁሉ እንደ ደረጃው ደግሞ ክብር ለሚገባው ክብር እሰጣለሁ። ይሄ እምነቴም ነው አቋሜም መብትህ ነው እንጂ ማንንም ከአምላክ ጋር አላስተካክልም። የእግዚአብሔርን ቃል ልነግርህ ስል ይኸውልህ አድመጠኝ። የእግዚአብሔርን ቃል ልነግርህ ስል እጅ እግር የሌለው የባልቴቶች ተረት ልትነግረኝ አምናለሁ እቀበለዋለሁ ምናምን ነገር መብትህ ነው፣ ትችላለህ። እምነት አይደለም እዚህ ጋር አምነዋለሁ ያልኩት ክርስቶስን ነው። ሳወራህ ጣልቃ ገባ። እኔ ሚዩት እንዳደረገ አልፈልግም፣ ግን የእግዚአብሔርን ቃል ስለ ኢየሱስ ክርስቶስ ስነግርህ አትንገረኝ ስለሱ እያልከኝ ነው። አትንገረኝ፣ አፍክን ያዝ እያልከኝ ነው። በተዘዋዋሪ አፍክን ያዝ። ህዝቡ እንዳይሰማ አሁን ራሱ ምን ማለት ነው ታውቃለህ? እየተቃወምከኝ ህዝቡ እንዳይሰማ እየተደረብኩ እያወራሁ ኢየሱስ የሚባል ጻድቅ ጌታና አዳኝ አታወራውም፣ ስሙን አታነሳውም። ዝም በል አፍክን ዝጋ። እሱን ስታወራ ስለሚያበሳጨኝ ስለሱ አታውራ እያልከኝ ነው። ይሄንም በአፋ አላልክም፣ በድርጊት ግን በድርጊት ደስ ያለው ሰው አይደርብም። አየኸው? ደስ ያለው ሰው ሲያወራ ዝም ብሎ ነው የሚሰማው። ደስ ያለው ሰው ደርቦ አያወራ። ደስ ያለው ሰው ስለ ክርስቶስ ሲነገር አሜን ይላል እንጂ ተደርቦ አያወራ። ደስ ያለው ሰው ዝም ብሎ ነው ስለ አምላኩ የሚሰማው። አንተ ግን ደስ ስላላለህ እኩል ታወራኝ ጀመር። ስለ ኢየሱስ አወራ ማለት ነው። ይህን ተረት እንኳን አንተ አይደለም አባቶችህ በፊቴ አያጸድቁትም። ለአንተ ነው ተረቱ። ተረት እውነቱን ልንገርህ፣ እውነት አርነት ያወጣል። ችግር የለውም።
ኦኬ እሱን አታውቀውም ራሱ የቱ ጋር እንደሚል እንኳን አታውቀውም። ተው እሱን አሁን ወንድምዬ እሱ አንተ ትነግረኛለህ ወንድሜ አይደለ አንተ አወቅ ማለት እኔ አወቅ። አሁንም የታያችሁ ይሄ ሰው ኢየሱስ የሚባል አትንገረኝ እያለ በተግባር ነው የሚያደርገው። በአፉ አላለኝም። በጣም ተቁነጠነጠ። የታያችሁ ስለ ኢየሱስ ስነግረው በጣም ተቁነጠ። እሺ ጌታዬ የስቅለቱ ቀን ነው እንደው ትንሣኤው ነው እስኪ ንገረኝ እንኳን ሊል እንኳን አልፈለግም አይልም። ለምን? ስለሚጠሉት እኮ ታዲያ ካልሆነ ቢያንስ ቅዱስ እንኳን ሳመጣ የእግዚአብሔርን ቃል እንኳን ሳመጣ አሁንም ይታያችሁ ወንድሞች እናቶች ይታያችሁ። ይህ የክርስቶስ ተቃዋሚ መንፈስ ይባላል ወንድሞች። መጽሐፍ ቅዱስ እንኳን ሳመጣው ቃል እግዚአብሔርን የአምላኬን ቃል ሊከፍተው ነው ብሎ ዝም አላለም። ደርቦ ነው የሚያወራው። ይታያችሁ ኢየሱስን ሳወራም መጽሐፉንም ስገልጠው ልገልጥ ስል የአምላኬን ቃል ሊያወራ ነው ብሎ በጥሞና አይደለም የሚሰማው፣ በማውራት ኢንተራፕት ለማድረግ ማለት ነው። ይህ አንዱ የሰይጣን ስትራቴጂ ነው። በክፉ መንፈስ የተያዙ ሰዎች ቃላቸው ስለለሰልስ አይደለም። እንግዳው ልንገር፣ እውነትን ከሰማ የምትፈልግ ከሆነ ክርስቶስ ኢየሱስ ለእኔና ለአንተ በደልና ኃጢአት ቀራንዮ ኮረብታ ላይ እንደሞተ የአዲስ ኪዳን ሐዋርያት በአዲስ ኪዳን መጽሐፍት የብሉይ ኪዳንም ነቢያት በብሉይ ኪዳን መጽሐፍት ነግረውናል። ክርስቶስ አንተና እኔን ዓለሙን ሁሉ እንዴት እንደወደደ ከንፈሩን በመምጠት ሳይሆን የወደደን ነፍሱን እስከ መስጠት ድረስ ነው የወደደን ማለት ስለኛ እስከ መሞት ድረስ ማለት ነው። ማንም ሰው ቢወድህ ለአንተ ሲል ሊሞትልህ የሚችል ምናልባት በፍለጋ ሊገኝ ይችል ይሆናል፣ ግን እንደ ኢየሱስ ግን አይሆንልህም። ያ ሰው እንኳን ቢሞት ያ ሰው ሞቱ አንተን ከዘላለም ሞት አያድንህም። እኔንም ቢሆን ልክ እንደዚሁ ማለት ነው። ያውን ቢገኝ ነው ከተገኘ። ኢየሱስ ክርስቶስ ግን ለእኔና ለአንተ በደልና ኃጢአት ለዓለም ሁሉ በደልና ኃጢአት ቀራንዮ ኮረብታ ላይ የዛሬ 2000 በኢትዮጵያ 17 ዓመት ተሰዋ መስቀል ላይ። አንድ ጥያቄ ልጠይቅህ በሕያው ጌታ ፊት በዓሉን የምታከብር ስለሆነ ይህንን የአዲስ ኪዳን መጽሐፍት ሙሉን አንብበው ታውቃለህ ወንድሜ ቢኒ? ሳትዋሽ በእግዚአብሔር ፊት ነገር ልብህን የሚያውቅ እግዚአብሔር ነው። አላነበብከውም አይደል? አላነበብከውም። ስለ ታማኝነትህ ጌታ ይባርክህ። ኦኬ ይህን የብሉይ ኪዳን መጽሐፍትን አንብበው ታውቃለህ? አልፎ አልፎ አነበዋለሁ፣ ብዙ ጠቅልዬ ባላነብ። ይሄኛውን ግን አላነበብከውም። ስለዚህ አላነበብኩትም ስለ ጭራሽ አላነበብኩትም ማለት አይደለም። ግድ የለህም። በዚህ በሰው ፊት ሐሰትን ተናግረህ ከምትከብር እውነትን ተናግረህ በእግዚአብሔር ፊት እውነተኛ ብትሆን ይሻላል። አንዳንድ ጊዜ እንዴት አላነበብከውም ብሎ ይለኛል ብለህ ምናምን ብለህ እንዳትል። ካነበብከውም ሰየው፣ ካላነበብከውም ግን ልንገርህ፣ ካላነበብከው እዚህ ውስጥ የተጻፈ የተጠቀጠቀ ነፍስህንና ዘላለምህን ሊያሳምር የሚችል እውነትን አላየውም ቢንዬ። ስለዚህ ይሄን ፋሲካ ብላ፣ ችግር የለው። ጾምሃል፣ ችግር የለው። ከዚህ ቀን ጀምሮ መጽሐፍ ቅዱስ እቤትህ ካለ አንስተህ ለማንበብ ወስን፣ በራሱ ወስን ማለት ነው። እግዚአብሔር ይረዳሃል። ወስን፣ ጊዜ ሰጥተህ ለማንበብ ማለት ነው። ቢያንስ በትንሹ የተሸራረፈች ጊዜ ብታጣ፣ ለአንተ ብቻ አይደለም ለሌሎች ምሰሙ ካላችሁ የተሸራረፈች ጊዜ በጣም የለኝም እኮ ኤርሚያስ በስራ ቢዚ ነኝ ከልጆች ጋር ቢዚ ነኝ ምናምን ነገር ብለህ ብትል በቀን ውስጥ 30 ደቂቃ አታጣ። 30 ደቂቃ አታጣም። እንደው ብለን ካልን ቁርስ 30 ደቂቃ፣ ምሳ 30 ደቂቃ፣ እራት 30 ደቂቃ እንደው በትንሹ ብንወስድ 90 ደቂቃ በቀን ውስጥ ለስጋችን የምንበላውን ሰዓት እንመድባለን። ለነፍሳችን ግን የእግዚአብሔርን ቃል የምንመግብበት 30 ደቂቃ ቢያንስ በትንሹ ካገኘህ እችን 30 ደቂቃ ከማንም ጋር ሳትገናኝ ስልክ ሳታነሳ በእግዚአብሔር ፊት እዛው ሃይማኖት ውስጥ ሆነህ በእግዚአብሔር ፊት ጌታ ሆይ እግዚአብሔር ሆይ ይሄ ያንተ ቅዱስ ቃልህ ነው እንደሆነ ሰዎች ነግረውኛል፣ እኔም አምናለሁ። ይህን ቃልህን ደግሞ በመንፈስ ቅዱስ አባቶች ነቢያትና ሐዋርያት ጽፈውታል።
የተጻፈልን የአዳም ልጆች እኔን ጨምሮ አንብበኑ ለሕይወታችን መመሪያ እንዲሆን ቀጥሎም ነፍሳችን እንድንድንበት የሰጠህን እንደሆነ እረዳለሁ። ግን ማንበብ እፈልጋለሁ። ፍቃድ አለኝ፣ ፍላጎት አለኝ። ሥጋዬ ተጭኖኝ በሰይጣንም ውጊያ ቅዱስ ቃልህን ከማንበብ እስከ ዛሬ ድረስ ዘግይቻለሁ። ከዚህ በኋላ ግን ያለውን ጊዜን ግን መጠቀም እፈልጋለሁ። ሳነበው እንዲገባኝ እንዳነበውም አቅምና ጉልበትን ስጠኝ ጌታዬ ኢየሱስ ክርስቶስ። አንተ በመንፈስህ በጸጋህ እንድታግዘኝ እለምንሃለሁ። ያንተን ቃል ያንተን እውነት ከልብህ የወጣውን ሐሰት የሌለበትን እውነተኛ የሆነውን በእውነተኛ አገልጋዮች የጻፍከውን ቃልን እንዳነበው እባክህ እርዳኝ ብለህ በእግዚአብሔር ፊት ጸልይ። እዛው ኦርቶዶክስ ውስጥ ሆነ እንዳትመጣ እዚህኛ ጋር እዛ ሆነ ማነው መቼም አልመጣም። አትምጣ፣ ከሲኦል ትሄዳለህ ማለት ነው። በዛ መቼም ችግር የለም። የሲኦል መንገድ እንደሆነ እኮ ነገርኩህ። ችግር የለው። እዛ ሁንና እዛ እኔ እኮ እዛ ሁን እና ብዬ ብልህ መቼም አልመጣም ትላለህ። እዛ ሁን ብዬ ስልህ ግን መቼም አልመጣም መልክ ግድ የለም። በዛው የጨለማውን የሞትን መንገድ መርጠሃል ትሄዳለህ ማለት ነው። እንደዛ ግን እንዳትሄድ ከፈለግ ይሄንን ቃል ስታነብ ይሄን ቃል ስታጠና የጽድቁ መንገድ እዚህ እንደሆነ ይነግርሃል። እዚህ የሚነግርህ የጽድቁ መንገድ ጴንጤዎች ናቸው አይደለም ብሎ የሚልህ ልጁ ኢየሱስ ክርስቶስ እንደሆነ ወንጌላቱ እየተቀባበሉ ይጠይቋል ማለት ነው። መንፈስ ቅዱስ በእነሱ በኩል ያወራል ማለት ነው። እና ለሚያወራህ ለእግዚአብሔር ቃል ምላሽ ትሰጣለህ። ቁጭ ብለህ ማንበብ ስትጀምር የሚያወራህ የቃሉ ባለቤት ያወራሃል። አንተ ራሱ ያወራሃል ማለት ነው። አንተን ራሱን ያወራሃል። ብዙ ሰው ከሰው ጋር ወሬ ይወዳል፣ ከአምላክ ጋር ግን ማውራት አይፈልግም። መጽሐፍ ቅዱስን ስታነብ ከእግዚአብሔር ጋር እየተነጋገርክ ነው። ወሬ ካፌ ላይ ቁጭ ብሎ በጣም ብዙ ሰው ወሬ ያወራል። መጽሐፍ ቅዱስን ግን ስታነብ ወንድሞች እናቶቼ የሰማይ የምድር ፈጣሪን እግዚአብሔርን ልታወሩት ቁጭ ብላችኋል ማለት ነው። ከዛ መልስ ትመልሰለታለህ። እዚህ አይ ገብቶኛል፣ ቃልህ ገብቶኛል፣ ግን እኔ በሞትም ወደ አንተ አልመጣም በለው። በሞትም ወደ አንተ አልመጣም። አይ በለው እንጂ በለው። ትፈራዋለህ እንዴ? አትፍራው፣ አይዞህ ደፈር ብለህ ኢየሱስ ክርስቶስ ቃሉ ይግባህ። በመጀመሪያ ቃሉ ይግባህ ማለት ቃሉን አንብበውና ቃል ገብቶኛል ግን ብሞት ወደ አንተ አልመጣም በለው። እኔ አሁን የምጠይቀህ እንደው ታውቃለህ፣ ከቃሉ ጋር ማገናኘህ። ቃሉን አንብብ። ከባዶ መቃብር ጸሎት ላይ ውጣና ከእንዲህ አይነት ገለባ ነገር ውስጥ ውጣና ስንዴው ይኸው ለአንተም ለምሰሙ ሰዎች ሁሉ በሙሉ ከገለባው ራቅ። አይ እንደዛ አትበል አንተ። ስንዴውን በላ፣ ከገለባው ራቅ፣ ከፍሩሽታው ራቅ። የዚህ ሁሉ ምንጭ ናት። ገብቶሃል? ለአመነች ቤት ይሄ ነው ምንጩ። ይሄ ነው የእግዚአብሔር ቃል ምንጩ፣ ከእውነተኛው ምንጭ ናት። ወንድምዬ እኔ አልጠየቅኩም። አንተ ያመነች ብፅዕት ናት። እችን ያልተደ እኔ ስለ ማርያም አላወራሁም። ከገለባው ራቅ፣ ስንዴውን በላ። አይ ብለህ ካልክ ገለባህንና ፍሩሽካህን ብላ፣ ከስንዴው ራቅ። መጨረሻ የእሳት ባህር ይሆናል ማለት ነው። ጨርሻለሁ። ምርጫው በአንተ እጅ ላይ ነው። ችግር በማባበል አንሰብክ ብራዘር። እባክህ እንደው ስለ ኪዳነ ምሕረት ስለ እመቤቴ እባክህ ብዬ አይደለም። ከፈለክ ገለባውን ብላ፣ አተላውን ላስ፣ ህይወት አታገኝበትም። አይ ስንዴውን እበላለሁ ብለህ ካልክ ስንዴው ይኸው አሳይቻለሁ። ገለባ ነው ምርጫዬ ብለህ ካልክ እንዴ ብዙ ሰዎች እኮ ገለባ ለምደው እኮ ገለባን በቃ ምርጫቸው አድርገው ይቀጣል። እና አንተ መብላት ትችላለህ። ከሁለቱ ከተመቻቸው ችግር የለው። በቃ እስከተመቸ ድረስ ገለባውን መጥራት ትችላለህ። ችግር የለው። ሆድ የተሰራው ለመብል ነው፣ መብልም የተሰራው ለሆድ ነው። እግዚአብሔር ሁለቱንም ያጠፋቸዋል። ልክ ነው። በመብል የሰሩ ግን አልተጠቀሙም ይላል። እችን በጭቅጫቂ ጥቅስማ የቱ ጋር ነው እንደዛ ብሎ የሚለው? እስኪ መጽሐፍ ቅዱስ ላይ ነው ካላወቀው እንግዲህ ምን እላለሁ እኮ የቱ ጋር ንገረን። የቱ ጋር እንደዛ ብሎ የሚለው? ከራሴ ከሆነ ያው ስህተት ነኝ ማለት ነው። ምንድነው ሆድ ለመብል መብል ለሆድ ናት። ዘጸአት ላይ ነው አይደል? ኧረ በእናትህ ተው እኮ የቱ ጋር ነው ያለው?
ዘጸአት ላይ ከሆነ አውጣና አንብብልን እኮ። የቱ ጋር ነው? አንተ ለምን አትነግረንም? ለምን አትነግረንም? ምን እነግርሃለሁ? ብጭቅጫቂ ነው። ምን ያደርግልሃል እኮ ንገረን። አይ የቱ ጋር ነው ያለው? ዘጸአት ላይ ነው ወይስ ነገሥት ላይ? ቃሉ እኮ ነው የሚያድነን እኮ። ነገሥት ላይ ነው ያለው ወይስ ዘጸአት ላይ ነው? አዲስ ኪዳን ላይ። አዲስ ኪዳን የትኛው መጽሐፍ ላይ? እኔ ስላላወቅኩት ነው። እሱን ሳታርቅ ነው እንዴ አንብብ የምትለኝ? አዎ አላወቅኩትም። እስኪ ንገረኝ የቱ ጋር ነው ያለው? ያለ አዋቂ ሳቢ አታርገዋ ነገሩ። እኔ እኮ ስላወቅኩ እንግዲህ ለቀለኩ ማለት ነው። እስካሁን የለቀለኩን ጠርገህ የቱ ጋር ነው ግን እንደዛ ብሎ የሚለው ነው ብዬ የምልህ። ህዝቡ እንኳን አያሳዝንም? አይደለም ቃሉ ልክ ካልሆነ አርመኝ። ህዝቡ እንኳን አያሳዝንም? የቱ ጋር ነው እንደዛ ብሎ የሚለው? አዲስ ኪዳን መጽሐፍት ላይ ራእይ ላይ ነው? ራእይ ላይ ነው ይሆን እንዴ እኮ። የቱ ጋር ነው እንደዛ ብሎ የሚለው? እንግዲህ ሆድ የተሰራው ለመብል ነው። ኦኬ በዕለታችሁ ረድ ወንድምነት አውርደው ሄደ። እንግዲህ ሆድህን ሙላ ማለት ነው። ኦኬ እታችሁ ረድልን። የለህም ወንድምነት እታችሁ ረድ ሆድህን ሙላ። ያው እንግዲህ ዳቦ በየሰፈሩ ያለ እንግዲህ አሁን የሚበላ የሚቀራረማል አይደል? እዛ ሄድ። እንደው ቃሉን እንኳን ራሱ ክፍሉ የቱ ጋር እንኳን እንዳለ ይሄ ሁሉ 600 ሰው ሆኖ አታውቀውም። ሆድ ለመብል ነው መብል ለሆድ ነው ብሎ ያለው አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ላይ ነው። ወንድምዬ የማታውቁትን የተበጣጠቀ ጥቅስ ይዛችሁ መታችሁ ጴንጤ ፊት ደግሞ ትብ ስትሉ ነው በጣም የምታሳዝኑት። አንዳንዴ አቅምንም ማወቅ ጥሩ ነው ወንድሞቼ፣ በእውነት ነው ብዬ የምላችሁ ኦርቶዶክሳውያን። ጴንጤው ላትገናኙ የሁለት ዓለም ሰዎች ሆነን ተለያይተናል። ሰማይ ከምድር እንደሚርቅ ማለት ነው። በእግዚአብሔር ቃል በመጽሐፍ ቅዱሱ ጴንጤው ወገኔ ትቷችሁ ከሄደ የብርሃን ፍጥነት ራሱ በብርሃን ዘመኑ ራሱ እስከማደርሱባቸው ድረስ ማለት ነው። እናንተ ትሳደባላችሁ። እናንተ ሆድ ላይ ነው ትኩረት የምታደርጉት። ሰንበቴ ስትጠጣ፣ ተስካር ስትበላ፣ ክርስትና ስታወጣ፣ ድርሳን ስትደግም ስትደጋግም፣ ጴንጤው መጽሐፍ ቅዱስ አንብቦ ጨርሶ በቤተ ክርስቲያን ፓስተሮቻቸው ላብ በላብ እስኪሆኑ ድረስ አስተምረው ቀጥቅጠው ማለት ነው። ኦኬ በቤተ ክርስቲያን አጥኑ ብለው የቅዱሳት መጽሐፍ ጥናት የለም። በጭቅጫቂ ጥቅስ ያልኩ ያው ሲናገሩ ሰምተው ማለት ነው። የምታውቃቸው ስለ ሆድ ነው፣ ስለ መብል። ማቴዎስ ወንጌል መጽሐፍ ምዕራፍ 10 ላይ ትዝ ይላሉ። አንዳንዴ ጥቅሱንም አይነግሩም። ማቴዎስ 10 ብለው በስሜ ቀዝቃዛ ውሃ ያጠጣ የሚጠጣና የሚበላ ጋር የሚጠቅሱት በጣም ብዙ ጊዜ ያዋቸው የሚበላ የሚጠጣ ጋር እና ሆድ ለመብል ነው መብልም ለሆድ ነው ብሏል። የቱ ጋር ነው ብሎ የሚለው አይናገርም። ሆድ አቶ ሆድ መጽሐፍ ቅዱስ አንብቡ እሺ ወገኖች፣ ከሰማችሁኝ በትንሣኤው ጌታ ለምናችኋለሁ። ከሰማችሁ ማለት ነው። ካልሆነ ገለባህን ፍሩሽካህን ስትበላ ኑር። የሰው ስርዓት የሆነ ትምህርት አይምሮህን እንጂ ምናልባት የሚሞላው ነፍስን ከዘላለም ጥፋት አያድናትም። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ መጽሐፍቶች አይደሉም እነዚህ ገድላት፣ ድርሳናት። እደግመዋለሁ፣ ገድላት፣ ድርሳናት፣ ታምራት ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ አይችሉም። ምክንያቱስ የእግዚአብሔር መንፈስ በውስጣቸው ስለሌለ፣ ማለት በእግዚአብሔር መንፈስ ምሪት ቅዱሳት አባቶች ስላልጻፏቸው እና በእግዚአብሔር መንፈስ ምሪት የጻፏቸው ቅዱሳት አባቶች የጻፏቸው ብሉይና አዲስ ኪዳን የሚባሉ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃል ብሎ ያለው ጳውሎስ ለጢሞቴዎስ እንደናንተ አይነት አሁን እንደዚህ አይነት አሸክታብ አይደለም። ኦኬ የብሉይ ኪዳን መጽሐፍቶችን ነው ያለው በወቅቱ በእግዚአብሔር መንፈስ የተሞሉ አባቶች የጻፏቸው ስለሆነ እነሱን ስታነቡ መዳን የሚገኝበትን ጥበብ ይሰጧችኋል ማለት ነው። የቱን የምነግራችሁ ወንድሞች እናቶቼ፣ እችን መጨረሻዬ ይሄን መጽሐፍ ቅዱስ አንስታችሁ ስታነቡ ከዘፍጥረት እስከ ራእይ ድረስ በመጽሐፍት የዘላለም ሕይወት ያለ ይመስላችኋል፣ እነሱ ግን ስለ እኔ የሚናገሩት ብለዋል። እነዚህም መጽሐፍቶች ስታነቡ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ይሰጣሉ። ለምን? የእግዚአብሔር መንፈስ ያለባቸው መጽሐፍቶች ስለሆኑ፣ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ባላለው ምክር ይጠቅማል ብሎ ጳውሎስ ስለተናገረ
እነዚህ ስታነቡ ብርሃን እየበራልህ ይሄዳል። ድቅድቅ በሆነው ጨለማ ህይወትህ ላይ ብርሃን ይበራልሃል። የክርስቶስ የክብር ወንጌል ብርሃን ይበራልሃል። እነዚህን ስታነቡ ድቅድቅ ጨለማ ህይወትህንና ነፍስን ይቆጣጠረዋል። ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ አይሰጡም፣ እንደውም ይሸፍኑብሃል፣ ይጋርዱብሃል። ይህንን መጽሐፍ አንብበህ ዘርአ ብሩክ የሚባል ጥፍሩ ስታስር ትጸድቃለህ፣ ፀጉሩንም ያዘው በስትንፋሱ ሰዎች ሳይጠመቁ ቢሞቱ በስትንፋሱ ብቻ እስትንፋሱ የአፄ የዘርአ ብሩክ እስትንፋስ የነካቸው ሰዎች መንግሥተ ሰማያት ይገባሉ ይልሃል። ይህን ስታነበው ሰንበት ነች የምታድን ይልሃል። እዛ ውጭ እዚህ ያለ በሙሉ ያወራል የለም። ይህን ስታወራ እንትና መባሐ ጽዮን የሚባል ሰውዬ ከንፈሩን የተሳመ ሰውዬ እሱን ስታምነው በረከቱ ያድርብሃል ብሎ ይልሃል። ከእነዚህ ራቁ፣ ወደዚህ ቀረቡ፣ ያበራላችኋል፣ ያድናችኋል። የዳንኩበትን እውነት ነው የምነግራችሁ ወንድሞቼ፣ የወንጌል አማኞች እህቶቼ፣ የዳኑበትን እውነት ነው የምንነግራችሁ። ኦኬ። ይሄ መጽሐፍ ስለማንም አይነግርህም። ስለ አብ ልጅ ስለ ጌታ ስለ ኢየሱስ ክርስቶስ፣ ስለ አምላክነቱ፣ ስለ ጌትነቱ፣ ስለ አዳኝነቱ የተወደድንበትን ትልቁ የእግዚአብሔር ፍቅር እዚህ ውስጥ የተብራራው ወንድሜ። እዚህ ውስጥ ብትሄድ ምንም አይነግርህም፣ ምንም ቀልድ። እዚህ ጋር ስትመጣ የእግዚአብሔርን ትልቁን የተወደድንበትን ዓለም የተወደደበት ትልቁ የእግዚአብሔር ፍቅር፣ የእግዚአብሔር ሰፊው ምሕረት፣ በሰው ቃላት ሊገለጥ የማይችል ምሕረት ማለት ነው። ደግሞ የጸጋው ባለጠግነት እዚህ ተብራርቷል። ምን ያስፈልገኛል ታዲያ ጌታዬ? መጠጣት ብቻና ብቻ የቱን? ንጹሕን ምንጭ። እነ ሩት ከቦዔዝ እርሻ ነው የቃረመችው። ከእግዚአብሔር እርሻ ቃርም እንጂ ወንድምዬ፣ ናና ከእግዚአብሔር እርሻ እዚህ ብላ። ይሄ አይሆነኝ ብለህ ስትል ዘርአ ብሩክ የሚባሉት ጋር ቅልውጥ ትሄዳለህ። እዚህ ልትቃርም ማለት ነው። ምንም አይሰጥህም። ምንም መባሐ ጽዮን በረከቱ ደግነቱ ይደርብህ ብለህ ስትል ምንም ባዶ ነው። ባዶ ለራሱ ምንም ነገር የለውም በረከት። ሰው እርሻ ልትቃርም ቅልውጥ ሄደ ማለት ነው። ዘርአ ብሩክ ደግሞ እንትና ምናምን ማናቸውም አይሰጡም። ማናቸውም። እችን ቃል ብቻ አንብቤ ልጨርስላችሁ። ሌሎች በረከት እንደሚሰጧችሁ አስባችሁ እዛ የምትሄዱ ሰዎች መልክዓ ሥላሴ ላይ አንድ ሀሳብ ስለመጣልኝ መልክዓ ሥላሴ ላይ አቤት 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 መልክዓ ሥላሴ ሰላም ለንዋየ ውስጥ ምሕረተክሙ የሚለው ማለት ነው። መልክዓ ሥላሴ መልክዓ ሥላሴ መልክዓ ሥላሴ የታለ ሰይፈ ሥላሴ መልከ ማርያም መልከ ነገረ ማርያም አንድ ጊዮርጊስ ያድነኛል። ጊዮርጊስ አባቴ ስትለው ሄደህ አድነኝ ብለህ ስትለው ስለ እናንተ ሲል እግሩ ተቆረጠ፣ ተሰበረ፣ ተፈለጠ፣ ተፈጨ፣ ተጋገረ፣ ተቦካ ስትል ሲሉህ ሄደ ከቡኮ ስጠኝ ብለህ ስትለው ከደምህ ነጠብጣብ ብለህ ስጠኝ ስትለው ጊዮርጊስ ራሱ የሚናገረውን ለምን አላሳየም? ጊዮርጊስ እንዳትመጣ ስሬ ድርሽ እንዳትል ይልሃል። ድርሽ እንዳትል ብትሄድም አይሰጥህም። ግሩም ነው ድንቅ ነው ይላል። ለንዋየ ውስጥ ምሕረተክሙ ሳዜማው የነበረ ስለሆነ በሥላሴ ቤተክርስቲያን ስለቀደስኩ ለንዋየ ውስጥ ምሕረተክሙ አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህሪያችሁ የሚገኝ ቸርነታችሁን ሰላም እላለሁ አለ። ኦኬ እሺ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድላችሁን ትሩፋት አጎናጽፉን። ታዲያ ጠይቅ አይደል? እንደ አምላክም ጠይቅ አይደል? ገድል ለመስራት ነው የፈለግከው? አጎናጽፈኝ አልከው አይደል? ኦኬ ጥሩ ጥሩ። ከገድላቸው ገድል እደግመዋለሁ። ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። እሰይ
እንኳንም አልሰጠሽ። አይሰጥም፣ መቼም ቢሆን ጊዮርጊስ አይሰጥም። ስጠኝ ደምህን ስትለው አይሰጥም። ቢሰጥም የፍጡር ደም ነው። የክርስቶስን ደም እዚህ እያለልህ እዛ የፍጡር ደም ልመና የምትሄደው ምን ይሁንልኝ ብለህ ነው? ቅልውጥ የፍጡር ደም ጋር የመለኮት ደም እዚህ ቀራንዮ ላይ ፈሶልህ ከገድላቸው ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ትንሽ ጠብ አድርግልኝ ጊዮርጊስ እባክህ ነው ከደምህ ጠብታ ትንሽዬ እንደ በላይ ሰብ ጠብ አድርግልኝ ብለህ ስትለው ከደሙ ጠብታ ሊሰጠኝ አልፈቀደም። ሄደው ስለጠይቁት ማለት ነው። አይሰጠም ጊዮርጊስ። ቢሰጥስ የፍጡር ደም አያድንህም፣ አይቤዥም። አለቅ ጊዜ ተክለ ሃይማኖትም ይላል ጊዮርጊስ ጋር ሲከለክለው ተክለ ሃይማኖትም ከስባር አጽሙ ከአጽሙ ስባሪ ማለት ነው። ከስባር አጽሙ ከእግሩ ቁራጭ ማለት ነው። አንዲት ስንጥር ማለት እንጨት ሲፈለጥ ስንጥቅ ብላ በቀጭና ምትወጣ ማለት ነው። አንዲት ስንጥር እንኳን ከልክሎኛል። ኧረ ጉድ ፈልቶ ተክሊሻም አልሰጥም አለ፣ ጊዮርጊስም አልሰጥም አለ። ከጊዮርጊስ የአጥንት ስባሪ ልመና ሄደው ማለት ከተክለ ሃይማኖት የአጥንት ስባሪ፣ ከጊዮርጊስ የደም ጠብታ። እዴ ወንድሜ የእግዚአብሔር ልጅ የአጥንት ስባሪና የደሙን ጠብታ አይደለም የሰጠ፣ ነፍሱን ነው የሰጠ። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ገላገልከኝ ኢየሱስ። ከየት እንደወጣሁ እኔ የማውቀው ገላገለኝ የአብ ልጅ። የአጥንትን ስባሪ ስጠኝ ተክልዬ፣ የአጥንትን ስባሪ ዘስባር አጽሙ የአጥንትን ስባሪ የሸዋው ተክለ ሃይማኖት ቢሰጥ ምን ሊፈይድልህ? በአጥንት ስባሪ መንግሥተ ሰማያት ልገባ ነው? የፍጡር አጥንት ስባሪ ስንጥር ይላል። ስንጥር አይደለም። ለምን ሙሉ በሙሉ ሰውነቱ እግሩን ቆርጦ ለምን የግራ እግሩን አይሰጥህም? አሸክሞ ወደ ቤቱ ብትሄድ አትድንም። ምን አልክ ኤርምያስ? እደግመዋለሁ፣ አትድንም። እንኳን የአጥንት ስንጣሪ አይደለም ሙሉ አካላቱን ቆርጦ ለምን አይሰጥህም? አትድንም። ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም ይላል። ከለከለ ማለት ነው። ጊዮርጊስም እዚህ ጠዋት አንተ ተነስተህ ይህን ስታነብ ከደምህ ጠብታ ስጠኝ ከእግርህም ቁራሽ ስጠኝ ብለህ ብትል ከሁለቱም አይሰጥም። ቢሰጥህም የጊዮርጊስም የደም ጠብታ የአቡነ ተክለ ሃይማኖት የእግር ስንጣሪም ስባሪም አያድኑም። 4 ነጥብ እና ኤርምያስ ሁሉን አስጥለህ የምንወጥረ ና ኢየሱስ ጋር የኔ ውድ የኔ ጌታ ና እዚህ ስትመጣ ውዴን እዚህ ታየዋለህ ማለት ኮልል ለብሎ እንደ ንጋት ፀሐይ ደምቆ ማለት ነው። በጮህ ደስ ባለኝ ግን እኮ ሌሊት ነው። በእውነት ነው ብዬ የምልህ ውስጤ እንደዛ ስለሚሆንብኝ ኮልል ሊያለ ጠራዋ ና ውዴ ጋ ቅልውጥተው በሌሎች እርሻ አትቃርም እና ከእግዚአብሔር እርሻ ቃርም። መጽሐፍ ቅዱስን ስታነብ መቃረም ብቻ አይደለም፣ እዚህ ስትመጣ ዋናው ምርቱን ነው የምትበላው። ግርድና እንክርዳድ እንኳን የለም። ይሄስ እንዴ የማታገኝበትም እንክርዳድ ነው። በሙሉ አንብቤ ነው የምለው። ያው ይሄን ስታነበው ውስጡ ብለህ የምታፋው የለም። ንጹህ ምንጭ በእውነት ቃል ቀድሳቸው ቃልህም እውነት ነውና ይላል። እናንተ ከነገርኳችሁ ቃል የተነሳ ንጹሐን ናችሁ ይላል። በቃኝ፣ እዚህ ጋር ላብቃ። ስጋ ቢደክምም ውስጥ ግን በእግዚአብሔር ጸጋ አይደክምም። እዚህ ጋር ላቁ። እቺ ምክር ተቀበሉ፣ መጽሐፍ ቅዱስ አንብቡ። ጸጋና ሰላም ይብዛላችሁ። ወንድምነ ጌርሳም እንኳን ደህና መጣህ። ሰላም ብያለሁ። ኤርሚ ጌታ ነጋው እንደምሰላም እላለሁ። ዳኒ ተባረኩ። አሜን። ምን አልከኝ ወንድምነ ዳኒ? ነጋ ዛሬ 3 ሰዓት ሆነ። 3 ሰዓት ቀሩ። ወደ 2 ሰዓት ከ45 ደቂቃ ምናምን ያህል ነው የቀረው። ግን ስኩል ሆሊዴይ ስለሆነ ልጆችም ስለማይሄዱ እተኛለሁ። ስጋዬ ስለደከመ ነው እንጂ አሁንም በቀጥል ውስጤ አለ በእግዚአብሔር ነገር። ግን ጌታ ይባረክ። መጽሐፍ ቅዱስ አንብቡ ወንድሞቼ እና እህቶቼ። ፕሊስ ንገሯቸው። ፕሊስ ለፋሲካ ስትገናኙ መጥተው ቤታችሁ ሲበሉ ሲጠጡ ለነፍሳቸውም የሚበሉትን የእግዚአብሔርን ቃል ስጧቸው። መጽሐፍ ቅዱስን
ምከሯቸው። እማዬ ግድ የለሽም በሏት። ታላቅ እህት ታላቅ ወንድም ቢሆን ቤተሰብ ቢሆን አጎት እናት ቢሆን በቃ ዝም ብላችሁ እዛው ቸርቻችሁ ሆናችሁ መጽሐፍ ቅዱስ አንብቡ በሏቸው። ሰው መጽሐፍ ቅዱስን ካነበበ ሰይጣን ከመንግስቱ እንደሚያመልጠው ስላወቀ የአዳም ዘር የእግዚአብሔርን ቃል እንዳያነብ በተለያየ ነገር ታስሮ የዘመናቸው ቁጥር በከንቱ ያልቃልና ንገሯቸው። ጌታ ይረዳናል። ጸጋና ሰላም ይብዛላችሁ። ወንድምነት ልለያችሁ ነው። ወንድምነት ጸጋ ይብዛልህ። አሜን። ተለየን ረፍት ትንሽ አርግ። ጸጋ ይብዛልህ። አሜን። ተባረክ። ጌርሳሜ እንዳኔ እንዴት ነህ? 2 ሚኒትስ ስጠኝ። እሺ እሺ። ጸጋ ይብዛላችሁ። ተባረኩ ወገኖች። ኦርቶዶክስን አታውቋትም እንላለን። ኦርቶዶክስን አታውቋትም እንላለን። ኦርቶዶክስን አውቃታለሁ የሚል ሰው ገብቶ ይሞግተናል ማለት ነው። እኔ አውቃታለሁ ኦርቶዶክስን የሚል ኦርቶዶክሳዊ የሆነ ሰው ነው የሚገባው ማለት ነው። ከእናንተ በላይ ኦርቶዶክስን እናውቃታለን እና ኦርቶዶክስን አውቃታለሁ የሚል ሰው ገብቶ እንዲሞግተን እድል እንሰጣለን። ስለዚህ ጸጋ ይብዛላችሁ። እሺ ሰናይ የጌታ ዳንዬ ልባረካችሁ ፈልጌ ነው። በጣም ደስ ስላለኝ በቃ አንጀቴ ረሰረሰ። እንዳውም ከስር እየጻፍኩ ነበረ ሀቢቢ ከምቱ ጂሰስ እያልኩ እየጻፍኩት ነበር። በጣም በቃ ተባረኩ። እሺ ለትውልድ ነው የምትሆኑት። በቃ ሌላ ነገር የለኝም። እኔ ታች ነው መሆን የምወደው። ተባረኩ። እሺ ሰናይ እግዚአብሔር ይባርክ። ጸጋ ይብዛልህ። ተባረክ። እሺ ወገኖች ሼር እናድርገው እንደ አዲስ አይደል? ትንሽ እንቆያ። ዛሬ ያው በዓል ነው፣ እኛ ጋር ትንሽ በዓል ነው፣ እናንተ ጋር አላውቅም። ፈታ ብለን ትንሽ እንቆያለን። እሺ ጸጋ ይብዛላችሁ። ትንሽ እንቆያለን። ተባረኩ ወንድሞች እስኪቀበሉን ድረስ ትንሽ እንቀጥላለን ከኔ ጋራ። ከዛ በኋላ ደግሞ እንግዲህ ወንድሞች ተከፈቱ፣ እነሱ ጋር ደግሞ እንሄዳለን እና የጌታን ነገር ደግሞ ትንሽ እናወራለን። ተባረኩልን። ጸጋ ይብዛላችሁ። መቀጠል እንችላለን። እሺ ሀብትሽ ጋር ዶሮ የታጠበ ነው ጋይስ። በጾም አትረዱ አላልንም? ተው እንጂ ወገኖች። አንድ ግራ መጋባት አሳያችኋለሁ። አንዱ ዶሮ በጾም አይታረድም ወይ ደግሞ እንዳለ እርድ በጾም የለም የሚታረደው ከእሑድ በኋላ ነው ብሎ ቪዲዮ ይሰራል። አንዱ ደግሞ አረ ችግር የለውም ግራ አታጋቡን እያለ ደግሞ እና ምን ያህል ግራ የተጋባ ነገር እንደሆነ እንድታዩት ያክል ነው። እሺ ሌላ ኦርቶዶክሳዊ ካለ እቀበላለሁ። ኦርቶዶክሳዊ ምን ያህል ቤተ እምነታችሁ እንደማታውቁ ማሳያ ያክል ነው። ያ የእግዚአብሔር ቃል ስለማያውቀው ነው፣ እርስ በራሱ ነው የሚጋጨው። መጽሐፍ ቅዱስ ውስጥ የሌላ ሀሳብ ማለት እና አረቄው፣ ጠጁ፣ ጠላው፣ ሌላው የሚያሰክረው መጠጥ ምንም ችግር የለም። ግን ስጋ እንግዲህ ምን ያህልን ማለት ፈሪሳዊ ስትሆን እንደሱ ነው ፈሪሳዊ ስትሆን እንደሱ ነው የምትሆነው። እግዚአብሔር ከሚጠየፈው ሳይሆን የምትጠየፈው እግዚአብሔር እንድትርቀው ከሚፈልገው ነገር አለ የምትርቀው። እግዚአብሔር ከምን እንድትርቅ ነው የሚፈልገው? ነው ከኃጢአት ከበደል፣ እሱን ከማያስደስት ነገር እግዚአብሔር እንድትርቅ ይፈልጋል። አየህ አረቄውን፣ መጠጡን፣ ጠጁን እንትኑን ስታደርግ ለኃጢአት ትገፋፋለህ፣ የስካር መንፈስ ይይዛል አይደል? ከሱ መራቅ ነው ያለብህ። እግዚአብሔር ከሱ እንድትርቅ ነው የሚፈልገው አይደል? የትኛው ነው ለስጋዊ ምኞት የበለጠ የሚያመቻቸው? ስጋ መብላቱ፣ ጾም የነካው ወተት መጠጣቱ፣ የጾም ዕቃ ላይ መጠቀሙ፣ የትኛው ነው እሱ እንደው ከእግዚአብሔር እውነት ሰውን የሚያርቀው አይደል? የምታስገባት ያቺ አልኮል እሷን አይከለክልም፣ ግን ሌላ የሚበላ ነገር ደግሞ ይከለክላል ማለት ነው። በቃ ፈሪሳዊነት ሊትራሊ ማለት ነው። እግር አውጥቶ ሲሄድ በቃ የምታዩት ወንድሞቻችን ጋር ናቸው።
በዚህ ዘመን ቢገለጥ ፈሪሳዊነት እንደዚህ ማለት ነው። ጌታ እንደኛ እናንተ የተለሰናችሁ መቃብሮች ብሎ ሲጠራቸው የነበረው ማለት ነው አለ። ሃይማኖታዊ መልክ ያላቸው ግን ውስጡ ህይወት የሌለው በድን የሆነ ማለት ነው። ጌታ ሊትራሊ ያንን ቃል አለ ሲጠቀም የነበረው በቃ የተለሰኑ መቃብሮች እኮ ይላቸዋል። ህይወት የለም እዛ ውስጥ ግን ሃይማኖታዊ ወግ አላቸው፣ ስርዓት አላቸው አይደለ? የሆነ ነገር ተወጥረዋል፣ በሃይማኖት ስርዓት ውስጥ አሉ፣ ግን ከእግዚአብሔር እውነት ጎለዋል። ሴም ቲንግ ማለት ነው። ሰው ከእንጀራ ከሚበላ ነገር ይጾማል፣ ግን ለኃጢአት ለበደል ከሚገፋፉት ከሌሎች ነገሮች ከመጠጦች ምናምን ራሱን ሲያርቅ አታየውም። አርቅም ተብሎ ሲሰበክ አታየውም። እንደውም 2-3 ተፈቅዶልሃል ነው የሚባለው። 2-3 በጾም ላይ ብትጠጣ ችግር የለውም፣ ጠጣለህ፣ አልተከለከልክም። እሺ ሳሙኤል ሰላም ነው? ከየት ቤተ እምነት ብራዘር? ሳሙኤል ይሰማል? ዳኒ እንዴት ነህ? ሳሙኤል ደህና ነኝ እግዚአብሔር ይመስገን። እንዴት ነው ዳኒ? ይሰማል? ይሰማል። ዳንዬ እንዴት ነህ? እንኳን አደረሳችሁ። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይባረክ። እንዴት ነህ? ብሩኬንም ሰላም በልልኝ። ዳኒ ሰላም ልበላችሁ ብዬ ነው፣ በጣም ደስ ስላለኝ ነው። እኔ የምኖረው በዋሽንግተን ነው። ለኤርሚ ያው ጽፌለታለሁ፣ አግኝቶታል። በተለይ ስለ ቁርባን በጣም ትልቅ ተጽዕኖ ነው ያደረጋችሁት በጣም እና ብዙ ሰው እየተነጋገረበት ነው። እንደ ቀላል እንዳታዩት። እኔ ኦርቶዶክስ ነኝ፣ ግን በጣም ለእኔም ራሱ የገባኝ ነገር ብዙ ነገር ስላለ በእውነት በጣም ነው ደስ የምትሉት። ተባረኩ። ብዙ እንዳነብም ብዙ እንዳይም አድርጋችሁኛል። ደስ ይላል እና መልካም በዓል በል ብዬ ነው ዳንዬ። ቴንኪው ወንድም። ተባረኩ። እድሜና ጸጋ ይስጣችሁ። አሜን። ተባረክ። እግዚአብሔር ይባረክ። ጌታ ይመስገን። ቴንኪው ሳምሻ። ተባረክ። እሺ አስቴር ይሰማል? እሺ ይኮ ማኮ ሰላም ነው? ገብረስላሴ ወገኖች ሼሩን አንዴ ፕሊዝ አብረን እናገልግል አይደል? አንዴ እንደደከማችሁ አውቃለሁ፣ ግን ታቡም 500 ሺህ አልገባም። ቢያንስ 1 ሚሊዮን ማለፍ ነበረበት። እስካሁን ብዙ ሰው ነበረ። አብረን እናገልግል። ድጋሚ ሼሩን በደንብ ከፍ እናድርገው፣ እንደ አዲስ ሪፍሬሽ እናድርገው። በቃ እግዚአብሔር ቃሉ ያሸንፋል፣ ሰዎችን ይረታል አይደል? እኛ ያወራነው ነገር ሳይሆን እግዚአብሔር ያለው ሐሳብ ሰዎችን ሲነካ በቃ እንደዚህ ነው። ሳሚ እንደመሰከረው በቃ የእግዚአብሔር እውነት እየተሰበከ ጌታ እየተነገረ የማይለወጥ የለም፣ የማይቀየር ሰው የለም። የእግዚአብሔር ቃል ሰዎችን ይለውጣል፣ ሰዎችን ይነካል፣ ለመዳን ይሆንላቸዋል ማለት ነው። ከዚህ እውነተኛው የጽድቅ ወንጌል ኢየሱስ ክርስቶስ ነው የሚሰበከው። አጀንዳችን ታውቃላችሁ፣ ከጠዋት እስከ ማታ 24 ሰዓት ብንቆይ እዚህ ጋር የምንቆየው ኢየሱስ ክርስቶስን ለመስበክ ነው፣ ጌታን ለመናገር ነው። ሌላ ምንም ዓላማ፣ ሌላ ምንም አጀንዳ የለንም። በእኛ ውስጥ እንዲታይ እኛነታችን፣ ማንነታችን ለማውራት እዚህ የለንም። ያለነው የናዝሬቱ ኢየሱስን ለመስበክ ነው፣ እሱን ለመናገር ነው፣ ጌታን ለሰዎች ለማሳየት ነው። ክብር ለጌታ ይሁን። ከነ ድካማችን ማለት ነው። ዓላማችን አንድና አንድ ነው፣ የናዝሬቱ ኢየሱስን ለሰው ለመንገር ነው። እኛ የዳንበትን ያመለጥንበትን ያንን የጽድቅ ወንጌል ለሰዎች ለመመስከር ነው። አብረን ነው ደግሞ ይሄንን የምናገለግለው። ታውቃላችሁ፣ ይሄንን ጌታ የምናገለግለው አብረን ነን እና ስለዚህ ሁላችሁም በጌታ ፍቅር አብረን እናገልግል፣ አትድከሙ ለማለት ያክል ነው። አልኖ እንዳልደከማችሁ አውቃለሁ፣ ግን በርቱ፣ በደንብ ሼሩ ከፍ ይበል፣ ታብታቡም እንደዚሁ ከዚህ በላይ ከፍ ይበል እና እንቀጥላለን። አንድ ነገር አሰግጠን የምናውቀው ኦርቶዶክሳውያን ግን አታቋትም። ኦርቶዶክስን አታቋትም ማለት ይህንን ስንል የቤተ ክርስቲያኒቷን አስተምሮቶች በስርዓት ለይታችሁ ደግሞ ከመዳን አንጻር ያለውን ትምህርት አታቁም ስንል ከእናንተ በበለጠ እኛ የእናንተን የቤተ ክርስቲያኒቷን አስተምሮ ሐሳቡን በደንብ አንደርስታንድ አድርገን ልንሞግታችሁ እንደምንችል እየነገርን ያለ ነውና ሶኒያ ይሰማል? እሺ ሞዴሬተሮች ታስገቡ። አትሊስት
እዩዋቸው፣ ቼክ አድርጓቸው። እሺ ጌሳሚ ስትችል ምልክት ስጠኝ። እሺ ስለማላቅ መቻልህን ስትችል ምልክት ስጠኝ፣ ማውራት እንችላለን። እችላለሁ። አሁን እንደኔ ሰላም ላንተ ይሁን። ጌታ ኢየሱስ ይባርክ። እንኳን አደረሳችሁ። ምናልባት ሀገር ቤት ከሆነ የምትኖረው ሀገር ቤት ነኝ። ኦኬ። ሞቅ ሞቅ ብሏል አይደል ዛሬ? አዎ ደመቅ አድርገነዋል። ያው አወጣሁት። ጌታ ኢየሱስ ይባርክ። ቀደም ስገባ አንድ ቶፒክ ነበር። አሁን ኦርቶዶክስን አታውቋትም የሚለው እውነትህን ነው። እኔ ኦርቶዶክስን ያወቅኳት ጌታን ካገኘው በኋላ ነው። እንደዚህ ነበረች እንዴ ብዬ ያወቅኳት። አሁን ኦርቶዶክሶች አያውቋትም። የሚነገረው ነገር ሁሉ አይ ዶንት ኖ ፎር ሳም ሪዝን፣ ይቅርታ አድርጉልኝ። አሁን ኢንቴንሽናሊ ነው ይሄንን የምናገረው። የሚነገረው ነገር ሁሉ ሳራ የሚታደርገው እና በጣም ይቅርታ አድርጉልኝ። በጣም ብዙ ውሸት ነው ያለው። በጣም ውሸት። ቅድም እንደገባው ኮመንት እያደረግኩ ነበር። ማርያም ኢትዮጵያዊ ናትን ብዬ ጠይቄ ነበር እና 2 ሰው ነው የመለሰልኝ። ብሬን ዋሽ ተደርገን ኢትዮጵያዊ እስከምትመስለን ድረስ ነው ስለ ማርያም እና ኤቭሪቲንግ። ለምን እንደሆነ አላውቅም። ለዚህ ነው ጌታን ካወቃችሁ ወደ ብርሃን ከመጣችሁ በኋላ ነው የምታውቁት። ወደ ብርሃን ከበራላችሁ በኋላ ምን ያህል ድቅድቅ ጨለማ ውስጥ እንዳላችሁ የምታውቁት። እና ይሄ ቆንጆ ርዕስ ነው። ኦርቶዶክስን ታውቋታላችሁ ወይ? በኦርቶዶክስ ውስጥ ያላችሁ። ምክንያቱም ኦርቶዶክስን ነው ዲፌንድ ለማድረግ የምጥሩት። እኛም እናደርግ ነበር። እኛም ማንም ሰው ስም እንዳይጠራብኝ ብዬ ያንን ዲፌንድ አደርግ ነበረ። ማንም ሰው የምወደው ጓደኛዬ አሁን ሚኒሶታ ነው ያለው። ከኔ በፊት ጌታን አገኘና አፍን ከእንግዲህ ወዲያ እንደዚህ ብትናገር ብዬ ትሬትኒንግ፣ በቃ ማስጠንቀቂያ ያቅ ስለነበር የነበርኩበት ህይወት አይለቀኝም ብሎ ጸጥ አለ። ዛትማች ቅናት ነበርን። በኋላ ግን እዚህ እንትኑ ምዕራባውያን እንደሚሉት መጽሐፍ ቅዱስ ኃጢአት ከመጽሐፍ ቅዱስ ያርቃል እንደሚሉ ወገኖች፣ የመጽሐፍ ቅዱስ ስታነቡ ከኃጢአት ትርቃላችሁ። መጽሐፍ ቅዱስ ከኃጢአት ያርቃል። እና ቅድም ኤርሜም እያለ ነበረ በጣም ትልቁ ነገር ከዛ ከቢኒ ጋር ሲናገር መጽሐፍ ቅዱስ አንብቡ፣ መጽሐፍ ቅዱስ አንብቡ፣ እኔንም አትስሙ፣ ማንንም አትስሙ። አሁን ይሄ ዳኒ አዌርነስ ነው የሚሰጠው። እናንተ አዌርነስ ነው። ጥላቻ ይመስላችኋል። እኛን ትጠሉናላችሁ፣ እንደዚህ ናቸው ትላለ። አይደለም፣ የነፍስ ጉዳይ እኮ ነው። እና ማንም በከተታችሁ ሳጥን ውስጥ አትግቡና እንትን አትበሉ። የህይወት ጉዳይ ስለሆነ መጨረሻ ላይ ራዕይ 21 ላይ እንደሚናገረው ስማቸው በህይወት መዝገብ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ተጣሉ የሚባልበት ቀን አለ። እና በህይወት መዝገብ በበጉ መዝገብ እንድትጻፉ ሲሉ ነው እነዚህ ቀሌት የሚተጉት። እኔ በጣም ይገርመኛል ዳኒ ኮንስታንትሊ እዚህ ከመጣው ጊዜ ጀምሮ ይሄ ትጋቱ ከምን አንጻር ነው? ምንም የሚያገኘው ነገር የለም። እና ይሄ ነገር ወገኖቼ በጥላቻ አትዩት። ኦርቶዶክስን አታውቋትም በኦርቶዶክስ ውስጥ እስካላችሁ ድረስ። ለምሳሌ አንድ ወርሃውስ ውስጥ አንድ ምንድን የሚባል መጋዘን ውስጥ ጨለማ ቢሆን፣ ምንም የሌለው ትልቅ መጋዘን ውስጥ ድቅድቅ ያለ ጨለማ ቢሆን በዛ ወርሃውስ ውስጥ እዛው ጨለማ ውስጥ እንዳላችሁ አዳነት እና ወርሃውስ ውስጥ ትልቅ መጋዘን ውስጥ እዛው እንዳላችሁ ሳታዩ እቃዎች አምጥተው ቢደረድሩ እዛ ጨለማ ውስጥ የተለያየ እቃ ቢደረደር ምን አለ ብትባሉ ምንም የምታውቁት ነገር የለም። ጨለማ ውስጥ ናቸዋ። እና ወደ ብርሃን ስትወጡ ወደ ክርስቶስ ነው። ወደ ጴንጤነት አይደለም፣ ወደ ምንም አይደለም። ኦርቶዶክስ ውስጥ ሆነው የዳኑ አሉ። በቀደም ዕለት ጌታን ተቀብለው የነገሩን አሉ። የሰበካ ጉባኤ ሰብሳቢ የሆኑ ሰው ዲያቆን የነበር ለ2 ዓመት ትቼ ነበር ብሎ ጌታ ተቀብሏል ኤርሚ ጋር። እና እሱ ምን አለ? አባቴ ያውቃሉ አለ። የሰበካ ጉባኤ ሰብሳቢ ናቸው፣ ያውቃሉ። ግን ኑሮ ስለሆነባቸው መኖሪያ ስለሌላቸው ምርጫ ስለሌላቸው እዛው ነው ያሉት ብለዋል። እና ኦርቶዶክስን አታውቋትም። ለዚህ ነው እኛን የምትጠሉን፣ ስለማታውቋት ነው። እና እኛ እኮ ከየትም እንትን ወፍ ዘራሾች አይደለም። ከየትም በአብዛኛው ምናልባት ወደ 90% ከኦርቶዶክስ የመጣን ነው። ኦፍኮርስ እንትናችን የካቶሊክ አይነት እንትን ቢኖረውም ፋውንዴሽናችን ከኦርቶዶክስ ውስጥ የነበርንን እና እኛም ቀናተኞች ነበርን። ሐዋርያ ጳውሎስ እኮ አሳዳጅ ሆኖ ነው መልሰው እንደገና ተሰዳጅ የሆነው። አሳዳጅ እስጢፋኖስ ሲገደል የተባበረ የፈረመ ልብሱን የጠበቀ መልሶ አሳደዱት። እና እንደዛ ነው ወገኖች፣ ሚስ አንደርስታንድ እንዳታደርጉ። እና ትልቁ ሰጀስሽኔ
የዮሐንስ ወንጌል 22 ምዕራፍ ነው ያለው። ዮሐንስ ወንጌል ከልብ ካነበባችሁ you will never be the same ላይፍ ህይወታችሁ ይለወጣል። ኢየሱስ ስም እስኪ ተቀበል እንግዲህ ሚት ነዳን። እሺ ገርሳም የገባ ሰው አለ? እሺ ዩዘር 39 ይሰማል? ዩዘር እሺ ቀጥል ገርሳም። እሺ ሌላ ሰው ካለ መግባት ይችላል። ባይዘው እንቀበላለን። አስገቡ። ኦኬ እዚህ ያሉት ያው ሁሉም በጌታ ናቸው ማለት ማነው? ሳሙኤል ሰምቻ ያለው እግዚአብሔር ይመስገን ማለት ጥሩ አእምሮ ነው ያለ። አየህ ጽንፈኛ አይደለም። በቃ እውነትን ስለ ቁርባን ገባኛል። እንዲህ እያልን ነው እኛም አንድ ነገር ቲክ ታደርጋለህ። ገባ ሲገባ ይሄ ነገር ገባኝ ያልክ ፋይናሊ ወደ እንትን የሃይማኖት ቤት ለውጥ አይደለም የምንፈልገው እኛ የህይወት ለውጥ ነው የምንፈልገው። የሃይማኖት ቤት ለውጥ አይደለም። እኛ ጋር ብዙ ፈተናዎች አሉ። ብዙ የምንጋፈጣቸው የራሳችን ቪዲዮዎቻችን ቼክ ብታደርጉ እኛ ጋር ወንጌላውያን ጋር የምንታገላቸው የስተት አሰራሮች አሉ እና የህይወት ለውጥ ነው። እውነቱን እንድታውቁ ነው በያላችሁበት የምንፈልገው ወገኖች። በተለይ የመጨረሻ ዘመን ስለምንኖር አሁን የመጨረሻው መጨረሻ ዘመን ስለምንኖር በጣም ምልክቶች እየፈጠኑ ስለሆነ ወደ ክርስቶስ ነው። ያም ሆነ ይህ የመጨረሻ ዘመንም ሆነ አልሆነ እያንዳንዱ ሰው መቼ እንደሆነ መጨረሻውን አያውቅም። ማርያም ሰላም እንዴት ናችሁ? እንኳን አረሳችሁ። እንኳን አብራ ክርስቶስ ተንሥአ እሙታን ወአቢ ዋዕየ ለስልጣን አሰሮ ለሰይጣን አጋዙ ለአዳም ሰላም ሚዜሰ ኮነ ፍስሐው ሰላም። ሰላምታችን ነው ይሄ። ኦርቶዶክስን ታውቃታላችሁ ለሚለው ጥያቄ ምንድን ነው ይሄን ርዕስ ያነሳችሁበትን ምክንያት እስቲ ዳንኤልም ካህነ የሩስም እስቲ አንሱልንና እንወያይ። ዳኒ የምትለው ነገር አለ? እስኪ እናንተ ተቀበለዋል። አውቃታለሁ ይላል። እሺ ካወቃት ምንድነው? እሺ መጽሐፍ ቅዱስ ነው እያልን ያለ ነው። ሁለታችንም የሚያግባባ መጽሐፍ ቅዱስ ነው። እየተደማመጥን አክብረን እንወያያለን። አሁን ቅድም ያልከን ነገር ግዕዝ አዋቂዎች ወጥተዋል ምናምን ስለወጡ ይቅርታ ስላልመለስንልህ እና ይቅርታ አድርግልኝ። ማግራውንዴ እንትን ስላለ ተረጉምላለሁ። ችግር የለውም እሱን ተወው። እሺ አሁን ወደ ቶፒካችን እንምጣና ኦርቶዶክስ አትፍሩት። እየፈራችሁ ሳይሆን እየፈሳት የሆነ ትርጉሙንም እንነግራችኋለን። እሺ ችግር የለውም። ኦርቶዶክስን ታውቃታለህ? አዎ አውቃታለሁ። በደንብ አድርገህ ታውቃታለህ? በደንብ። እሺ ኦርቶዶክስ ጌታ በሰጠው ትእዛዝ ማለት ህይወትና እግዚአብሔርን ለመምሰል የተሰጠ ትእዛዝ ቃል አለ። በዛ መሰረት የምትኖር ይመስልሃል? በሱ ነው የምኖረው። ኦኬ እሺ መጽሐፍ ቅዱስ ኦርቶዶክስ መጽሐፍ ቅዱስ ኢየሱስ ክርስቶስ አዳኛችን ብቸኛ አዳኛችንና ቤዛችን አሁንም አማላጃችን ይላል። ኦርቶዶክስ ግን ማርያም አማላጃችን፣ አዳኛችን፣ ቤዛችን ናት፣ እሱ አማላጅ አይደለም ትላለች ኦርቶዶክስ። እና ይሄ ትክክል ነው ብለህ ታስባለህ? እሺ አንድ ጥያቄ እዚህ ጋር ደግሞ እኔም በመሀል ጠይቀህና ማማለድ ማለት ትርጉሙን ንገረኝና ማማለድ የሚለው ትርጉሙን ንገረኝ። ማማለድ ማለት ይኸውልህ፣ እሺ ድምፅ አለ መሳይ፣ ድምፅ የሌለበት ዞር ብትል ጥሩ ነው ከይቅርታ ጋር። ማማለድ ማለት የድነትን ስራ የያዘ ነው። አማላጅ ማለት ያለው 5 ደቂቃ እራት እየበላውን አዝማች አዛኪያን ሌላም ሰው ካለ ያግዘኛል። ስራ ከመጣብኝ አንተ ቴኬር አድርግ። እሺ ማማለድ በአጭር ቃል ማማለድ ማለት ከድነት ጋር የተያያዘ ነው። አማላጅ ከሌለ መዳን የለም፣ መታረቅ የለም ከእግዚአብሔር ጋር። ሉክ ማማለድ ማለት እሱ የሰውን ባህሪ የእግዚአብሔርን ባህሪ የያዘ መካከለኛ፣ አንደኛ ጢሞቴዎስ 2:5 ላይ እንደሚናገረው መካከለኝነትን እኛን የመሰለ እግዚአብሔር የሆነ እኛንም የሆነ የመሰለ ሳይሆን እኛንም የሆነ
እግዚአብሔር እንደሆነ ይቅርታና ጥቅሱን የአሁኗን ጥቅስ ታውጣልኝ ንገረኝ። አንደኛ ጢሞቴዎስ 2:5 ነው ያልኩት። በመካከለኛ የሚለው ነው ማለት ነው። በእግዚአብሔርና በሰው መካከል የሚለው ነው። መካከል የሚሆን ደግሞ ሰውም የሆነ አምላክም የሆነ ማለት ነው። ሁለቱንም ሪፕሬዘንት የሚያደርግ አንደኛ ጢሞቴዎስ 2:5 ልቀጥል። ችግር የለውም። እኔ እንትኑን ላውጣው ብዬ ነው። ጥቅሶቹን እናንተ የምታወጧቸውን ጥቅሶች እኔ በመጽሐፍ ቅዱስ አስደግፌ ለአንተ እያልኩ ስለሆነ እናንተ አውሩ። ችግር የለም። እሺ የምልጃውን ምን ማለት ነው? ዲፊኒሽኑን ነው የጠየቀኝ። ዲፊኒሽኑ ከእግዚአብሔር ጋር ከመታረቅ ከድነታችን ጋር የተያያዘ ነው። እንዲሁ ማማለድ ማለት በምድራዊ ተርም ስለምንጠቀመው ብቻ ነው። እሱንም የሚያካትት ነው። ማማለድ ማለት ግን ከድነት ስራ ጋር የተያያዘ ነው። አማላጭ በአጭር ቃል ይኸውልህ፣ ማርያም ስምን ትክክለኛ ስምን ብትነግረኝ ፈቃደኛ ከሆነ እንድጠራ ደስ ይለኛል። ሰዎች ስማቸውን ስጠራ በሱ ነው የምጠራ። ማርያም እዬ ልበልህ? ላቆላምጥ እፈልጋለሁ። ማቆላምጣት። እሺ ማርያም። ኦኬ። ማማለድ ከሌለ መታረቅ የለም፣ መዳን የለም። አማላጅ ኢየሱስ ክርስቶስ አማላጅ። ይሄ ደግሞ ይኸውልህ ሁለት ሰዎች ኮት አደርጋለሁ ከኛ ከወንጌላውያን እቅፍ ውስጥ የሌሉ ሁለት ሰዎች ይህንን ተናግረዋል። አንደኛ ካፕቲክ የሆነች ኦርቶዶክስ ኤድናን አታውቃታለህ። ሁለተኛ ዜማ የሚባል ካቶሊክ የሆነ ልጅ እዚሁ ቲክታክ ላይ ነው። ምን አሉ? አማላጅነትን አለማመን ማለት አልዳንኩም ማለት ኢየሱስ አያድነኝም ማለት ነው እና ከድነት ጋር የተያያዘ ነው። አማላጅ ከሌለ ማንም የለህም። ደግመዋለሁ፣ አማላጅ ከሌለ ከእግዚአብሔር ጋር የሚያስታርቅህ ማንም የለህም ማለት ነው። ስለዚህ አማላጅ ማለት በአጭር ቃል ምን ማለት ነው ያልከኝ ይሄ ነው። እና የኦርቶዶክስ ቤተክርስቲያን ብላክ ኤንድ ዋይት የተጻፈውን አማላጅ የሚለውን ለምሳሌ ዕብራውያን 7:25 ላይ በግልጽ ተጽፏል። እየጻፍኩ ነው ስላልከኝ ሮሜ 8:34 ተጽፏል። አንደኛ ዮሐንስ 2:1 ላይ አድቮኬተር በማለት ምንድነው ጠበቃችን በማለት ተጽፏል። እናንተ ጋር እንትን ይከራከርልናል ተብሎ በግዙ ምናምን ተጽፏል እኮ ይከራከር። እናንተ ጋር እኮ የተጻፈ እኮ እንትን አለ። አሁን ኦርቶዶክስን አታውቋትም ስንል እንደዚህ እናንተም ጋር የተጻፈው ነገር አታውቁም ማለት ነው። ቆይ እስኪ አንድ ጊዜ Yes, sir. Yes, sir. Okay, move with it. Okay, all right. I didn't know it's you. እና ቆይ አንድ ጊዜ እሺ። እና እናንተም ጋር ይኸውልህ ዲቴይል ከተካሄደ ለምሳሌ አቡነ በርናባስን ታውቃቸዋለህ? አሜሪካ ያሉትን እኔ የምወዳቸው አባት ናቸው። ከ30 ዓመት በላይ ሰምቻቸዋለሁ። ታውቃቸዋለህ አይደል? አንድ እዚህ ጋር ደግሞ እንትን እናድርገዋ። ታውቃቸዋለህ? ቆይ ለምሳሌ የሚለው አሁን እኛ ሰው አታክ እያደረግን ይኸውላችሁ፣ ሰው ወንጌል ማለት ነው። ወንጌል ማለት ራሱ ወንጌል ክርስቶስ ነው አይደል? ቆይ አንድ ጊዜ ይሄን ልጨርሷ። አቡነ በርናባስን ስም ስለጠራው ታውቃቸዋለህ? አታውቃቸውም? ታውቃቸዋለህ? አቡነ በርናባስ አሁን ከፈለግ ቪዲዮን ላመጣልህ እችላለሁ። አቡነ በርናባስ አማላጅነቱን ተቀብለዋል። ምክንያቱም ከቅዱስ አትናቴዎስ ጠቅሰው በቅዳሴ ውስጥ ይቅርታ እንትን እያደረጉኝ ነው፣ ዲስትራክት እያደረጉኝ ነው ሰዎች እየመጡ እና በቅዳሴ ውስጥ ምንድነው እያልክ ጠቅሰው በቅዳሴ ውስጥ እንዳለ አማላጅነት ልክ ኤሎሄ ኤሎሄ ላማ ሰበክተኒ ብለህ በመስቀል ላይ እንደጮንክ አሁን እንደዛ አድርገህ አማልድ የሚል አለ ብለው በትክክል አላስቀመጥኩትም፣ ግን አሁን እንደሚናገር ኢቭን which is እኔ አሁን ይለምናል ምናምን የሚለው ነገር የተጻፈልኝ ስለሌለ ያንን አላውቅም። ግን የብሉይ ኪዳን ተርም አማላጅ ማለት ካህኑ ምን ያደርግ እንደነበረ፣ የኃጢአት መስዋዕት ያቀርብ እንደነበረ፣ በህዝቡና በእግዚአብሔር መካከል ይቆም እንደነበረ ዕብራውያን 7 ሲዘረዝረው እነሱ ሞት ስለከለከላቸው ደጋግሞ መስዋዕት ያቀርቡ ስለነበረ እሱ ግን የማይሞት ሆኖ እንደገና ደግሞ ደጋግሞ ማቅረብ ሳያስፈልገው አንድ ጊዜ ለዘላለም አቅርቦ በእግዚአብሔር ቀኝ ተቀምጧል ይላል እና ስለ ኃጢአታችን ይማልዳል ይላል። ያ ብቻ አይደለም። ሮሜ 8:3 ላይ ምን ይላል መሰለ ወንድሜ ማርያም? ሮሜ 8:3 ላይ አገልጋይ ነው ይለዋል። እንግሊዘኛው ደስ ይለኛል፣ ሚኒስተር ነው ይለዋል። በአዲስቷ
ቤተ መቅደስ ውስጥ እጅ ባልተሰራችው ቤተ መቅደስ ውስጥ ሄዘ ሚኒስተር ይለዋል። ሚኒስተር ነው። ያለሱ አገልግሎት ያለሱ አገልጋይነት በእግዚአብሔር ቤት የሚከናወን ነገር የለም። ስለኛ ኃጢአት ወይም ደግሞ የሚድኑ ሰዎች የሉም። ቢወድቁም ይቅር የሚባሉ ንስሐ ቢገቡም ኃጢአታቸው ይቅር የሚባልላቸው የለም። ማን ከሌለ? ሚኒስተር፣ እዚህ አገልጋይ ከሌለ፣ አዳኙ ከሌለ፣ አስታራቂ ከሌለ፣ ጠበቃው ከሌለ፣ መካከለኛው ከሌለ በቃ የኃጢአት ይቅርታ የለም ብሎ ነው የሚያስቀምጠው። ሮሜ 8:3 ማንበብ ትችላለህ። እና ይሄ ነው አማላጅነት። እነዚህን ሁሉ ያቀፈ ነገር ነው። እኛ ነጥለን እንደዚህ ምን ማለት ነው ምናምን ተብሎ ያከራክራል ወይም ደግሞ እሱን ወደ ታች ማውረድ ይመስለናል እንጂ ይሄ በጣም ትልቅ ሚስጥር የያዘ ነገር ነው አማላጅነት። እና አማላጅነት ደግሞ ብላክ ኤንድ ዋይት አማላይ ተብሎ ተጽፏል። which is እናንተ በ2000 ባለ ሊፕስቲኩ ባይብል ላይ ኢንቴንሽናሊ በእሱ ነው የተናደዱት። እሳቸው ወንጀል ነው ያሉት። አማላጅነት አውጥቶ ፈራጅ ነው ማለት ወንጀል ነው አሉ። ዲያቆን ያረጋል አበጋዝ ደግሞ ውስጡ ለቄስ ነው አሉት። ያንን መጽሐፍ ቅዱስ ዲያቆን ያረጋል አበጋዝም ማከብራቸው አገልጋይ ናቸው። ውስጡ ለቄስ ነው አሉት። ስለዚህ በዛ ውስጥ ኢንቴንሽናሊ አማላጅ የሚለው ወጣ። ግን አማላጅ የሚለውን እናንተ ጋር ወጥቶ አማላጅ አይደለም በግልጽ የተጻፈልህን አማላጅ ብላ አትቀበልም፣ አያነቡልንም። ብዙ ጊዜ ስንወያይ አማላጅ ተብሎ ያልተጻፈውን ደግሞ አማላጅ ነው ተብሎ ኢንሰርት ተደርጓል። የለም መጽሐፍ ቅዱስ ውስጥ ሊከቱት አልቻሉም። ገሌ ያማልዳል ብለው መክተት አልቻሉም። ቤዛ የሚል ክርስቶስ ማነው ሐዋርያ ጳውሎስ ቤዛችን ነው ተብሎ ኢንቴንሽናሊ ተጻፈ። አሁን እየተንዛዛ ነው የሚሄደው። እየተንዛዛ እንዳይሄድ አጠር እያደረግን እኮ እሺ፣ ችግር የለውም 20 ሰከንድ ይሰጥል ብዙ ነው። እሺ 20 ሰከንድ ስጠኝ። ይሄንን ይኸውልህ ቤዛ የሚለው ቤዛ እንዲለመድ ሰውን ቤዛ ይሆናል ብለው ቅድስት ማርያም ቤዛችን ስለተባለች እንዲለመድ ተብለው ሐዋርያ ጳውሎስም ቤዛችን ነው ተብሎ ተቀመጠ። ሐዋርያ ጳውሎስ ቤዛ ከሆነ እሷማ እንዴት አትሆንም እንዲባል እሱ በጥበብ ገብቷል ቆሮንቶስ ላይ። እና እንዲህ አይነት መጽሐፍ ቅዱስ ሁሉ እስከ ማጣመም ደረጃ ድረስ ደርሳለች። ይሄ ወንጀል ነው። አባታችን አቡነ በርናባስ እንዳሉት ወንጀል ነው በመጽሐፍ ቅዱስ ላይ የተሰራው። ማን የሰራው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት የሰራችው። ኤልያስ እንከሳለን ብሎ አይሁድን እንደከሰሰ እኛም በዚህ ዘመን ያለን ክርስቲያኖች ኦርቶዶክስን እንከሳታለን። በቃ ነቢያትን ገላ አይሁዶች በዛን ጊዜ የነበሩት ነቢያትን ገለው እንዳጠፉ እግዚአብሔርን እንዳልታዘዙ ኤልያስ አሁን እኮ ይኸውልህ ብራዘር፣ አሁንም እኮ እየተግባባን አይደለም። ይቅርታ አድርግልኝ። ለምን እንደሆነ ልንገርህ። ይኸውልህ አሁን እኔ መሰለህ አጠር አድርገው የምልህ ለምን እንደሆነ ልንገርህ። ውይይት እንደዚህ አይደለም። ረጅም ከሆነ ውይይት አትግባባ። አንግባባ ከምንለ አጠር እያደረግ ነው። አንተ የምትጠቅሳቸውን ይሄ ስለ ኢንታክስ እያደረግ ሌላ ነገሮችን እንትን ከማለት መጀመሪያ ሀሳባችን ምንድን ነው? ልንወያያል። ኦርቶዶክስ ማናት? እናንተ ቀጥታ ወዴት ነው? እዚህ ጋር በጻፋችሁት ርዕስ እየሄዳችኋል ነው። ከርዕሱ እየወጣችሁ ነው። ወደ ርዕሱ ስንመለስ ምን መልሳለን? አንተን አፕሪሼት ላድርግህ። ሰሚ ነህ፣ ጥሩ ተወያይ ነህ። ያንን ነገር ክሬዲት ልሰጥ እችላለሁ። ትዕግስተኛ ነህ። ታንኪ ሶ ማች። እና አሁን የተናገርኩት ላይ አተኩረህ አሁን የጠቀስኳቸው አሉ ጥቅሶችን ጠቅሼ ሙግቴን አቅርቤያለሁ። ያንን አንተ ሪፊዩት አድርግ ወይም